ሰራተኛ ነው የሚል ግለሰብ እንደምን ምንድነው አባዱላ የሚባለው መኪና ሊነዳ ይችላል? አንተ ከነዳ ሌላው የመንግስት ሰራተኛ እንዴት አይነዳም? የገቢ ምንጭ መጣራት አለበት። የገቢ ምንጭ ተጣርቶ ምን ያህል ሴቭ ብታደረግ ነው ቤት የምትሰራው፣ ዱባይ የምትመላለሰው፣ ቁርስን ዱባይ፣ ምሳን አዲስ አበባ ምን አገባ ምናምን ትላት ይችላል። እሱ ምስኪኖችን አሸማቃቸው። የመንግስት ሰዎች በእርዳታ ሰበብ ፖሊሶች እዚህ ውስጥ ያላችሁ የህግ ሰዎች እኚህን ሰዎች እያንዳንዱን አጣሯቸው፣ ቼክ አድርጓቸው። ኦኬ ይህን ካልኩኝ በኋላ ፊራውልን አንድ ጥያቄ ልጠይቀው። ቁም ነገር በጣም ነገረ ስራቸው በጣም እኔ ስለሚያብከነክነኝ ነው። አንድ የተቆረጠ ቪዲዮ ያየሁትን ንግግር ራሱ ብዙዎቻችሁ ብታዩ ደማችሁ ይፈራል። ጭራሽ አንድ ሱሪ እኔ 2 ቀን ማድረግም አልወድም ምናምን። እንደውም አሁን ምንድነው 5 ሚሊዮን መኪና ነው እንደው አሁን 10 ሚሊዮን ብር መኪና ነዳ በላብን ነዳ ማንም በአንተ ላይ እንትን አይደለም። ግን በህቡ ይሄ ኔትወርክ ፈጥራችሁ ምናልባትም እኮ ባለሀብት እያጠመዳችሁ ሊሆን ይችላል። ከገንዘቡን ብንከታተል ፎሎ ዘመን ይኖራል፣ የሆነ ወንጀል ሊኖር ይችላል። ስለዚህ መጀመሪያ ፍራውል ማጥራት ስላለበት የፍራውልን እንሰማለን። አሁን ፍራውልን አንድ በጠይቀህ ጥያቄ፣ 2 ጥያቄ አክቹዋሊ። የመጀመሪያው ፍራውል ገንዘብ መርዳት የጀመርከው አሁን አይደለም፣ ብዙ ጊዜ ነው። ኦኬ ገንዘቡ በአግባቡ ዴሊቨር እየሆነ እንዳልሆነ ሲገባ ለምን ሌላ መንገድ አልመረጥክም? ለምን በእነዚህ ሰዎች ዝም ብለህ መላክ ጀመርክ? የተበላ እንደሆነ ካወቅ፣ የቀሸቡ እንደሆነ ካወቅ ለምን ሌላ አማራጭ አልተጠቀምክም? አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ፍራውል ለምሳሌ ገንዘብ ስትረዳ ከሌሎች ገንዘብ ሰብስበህ ለእንትና ልረዳ ነው ብለህ ወይም ደግሞ ከሌሎች ድርጅቶች ወስደህ ነው ወይስ ራስ ደስ ስለሚልህ ከራስህ ከትርፍ ሰርተህ ካገኘኸው ነው ይህን ሁሉ ገንዘብ እየረዳሃለው? ይህንን ብዙ ሰዎች ይጠይቁ ስላሉ አንዳንዶች ራሱ ፍራኦል ከእርዳታ ድርጅቶች በእርዳታ ስብሰበብ ገንዘብ ይወስዳል፣ ወስዶ እሱ እንደሰጠ አድርጎ ይናገራል የሚሉ አሉ። አንዳንዶች ደግሞ ፍራኦል ከተለያዩ ግለሰቦች ገንዘብ ሰብስቦ የተወሰነውን ይልካል እንጂ ሙሉን አይልክም ይላሉ። እና ከጀርባ የምትታመውን ከጀርባ የምትጠይቀውን ጥያቄ ሰዎች ሊያነሱ የሚችሉትን ጥያቄ ልጠይቅ ብዬ ነው። እኔ ጨርሻለሁ። ከዚህ በኋላ እድሉ የምሰጠው እዚህ ስቴጅ ላይ ላሉ ሰዎች ነው። ፊራ እነዚህን 2ቱን ጥያቄዎች አጥራለኝና ወደ ሌሎች ጉዳዮች እንሄዳለን። በዚህ ጉዳይ ምናልባት የሰው ስምም ላነሳ እችላለሁ፣ ብዙ ተብዬበት ስለነበረ ማለት ነው። ሌላ መንገድ ከነዛ ሰዎች ልክ ይሄ ነገር እየበዛ ሲመጣና አንዳንድ የማያቸው ነገሮች ጥሩ ሳይሆኑ ሲቀር ጥሩ ሳይሆኑ ሲቀር ምን አደረግኩኝ? ከነዛ ሰዎች ጋር ኮንታክቴን አቆምኩ ማለት ነው። ፎሎ የሚደረገውንም ነገር ከቲክታክ የራሱ አወጣዋቸው፣ ብሎክ ምናምን አድርጌ ነው ያወጣዋቸው። ወደ እኔም እንዳይመጡ ስልክም ላይ ምንም ላይ ነው የዘጋዋቸው ማለት ነው። ከዛ በኋላ ራሴ ነኝ ማነጋገር የጀመርኩት። ሰዎቹም እዚህ ቲክታክ ላይ ላይቭ መጣለው፣ ግን ኢንስታግራም ላይ የሚጽፉልኝ ቮይስ የሚያደርጉልኝ አሉ። እንትን ላይ ምንድነው ዋትሳፕ እና ኢንስታግራም ላይ ሰው እዛ ላይ ነው መመለስላቸው። ግን ፍራኦል ከእርዳታ ድርጅት ነው የሚያመጣው እና የሚሰጠው ሲባል አንድ ልጅ ገና የዛሬ 4 ዓመት ነው መሰለኝ ድንገት የሆነ ሄለን ወርቅዬ ቤት ቁጭ ብለን እንደዚህ የዛኔ እንደውም ፎቶ ምናምን የለውም፣ የኔ ዝም ብዬ ጊፍት ነበር አንበሳ ምናምን ስለምሰጥ ስም ራሱ የሆነ ያስቀመጡት ነበርና ዝም ብዬ ገባውና ቁጭ አልኩ። እያወሩ እያለ ጫወታቸው ስለተመቸኝ ምንድነው የምትሰራው ብዬ ጠየቅኩት። ልጁ ምንድነው የምትሰራው ብዬ ስጠይቀው የዛሬ 4 ዓመት አካባቢ ነው 4 ዓመት 3 ዓመት 4 ዓመት እንደዚህ ስቱዲዮ መገንባት ፈልጋለሁ ግን ገና ምንም የለኝም እና የምኖርበትም ወደዚህ ወደ ውስጥ ነው ምናምን አለኝ። ስንት ብር ይበቃሃል እሱ አልኩት እና 500 ሺህ ብር ባገኛል ዘን ኦኬ እሰጥሃለሁ አልኩት። ከዛ በኋላ ያንን ገንዘብ ላኩለት ማለት ነው። ከላኩለት በኋላ የሆነ ሰዓት ላይ ከአመት በኋላ ቲም ተፈጠረ፣ እኔን አታክ የሚያደርግ ከዚህ ሶሻል ሚዲያ ላይ ማጥፋት አለብን የሚል ቲም ተፈጠረ። ቲም ሲፈጠር ምን አለ ያ ሰው የሆነች ልጅ ጋር ተዋወቀና ከሷ ተቀብሎ ነው ፍራኦል የሚሰጠኛል። እኔ ራሴ ልጅቷን ያወቅኩት ከ3 ዓመት በኋላ ነው። እዚህ ሶሻል ሚዲያ ላይ ነው ሁለታችን የሚያወቅ ነው።
እኔ ገንዘቡን የወሰደው እሱ ከ3 ዓመት በፊት ነው። ከእሷ ተቀብሎ ነው የሰጠኝ ብሎ አንድ ቦታ ቁጭ ብሎ ሲያወራ ሰማሁት። አወዝ ላይ ኦኬ እንደዛ ከሆነ ጥሩ ነው አልኩኝ። እንደዛ ከሆነ በጣም ጥሩ ነው ብዬ ዝም አልኩ ማለት ነው። ስለዚህ ሰዎች የራሳቸው መላምት አላቸው፣ ሰዎች የራሳቸው ግምት አላቸው። እኔ ግን አሁን ብዙ ጊዜ እኔ አንድ ነገር ስናገር ሳክስ ነው የሚያደርገው እንደዚህ ነው የሚያደርገው ምናምን። እኔ የራሴን ገንዘብ ስለሰጠው ሳክስ እንኳ ቢሆን ያምርብኛል፣ አልፈጠረብኝም እንጂ ሳክስ እንኳ ባረግ ያምርብኛል። ግን የራሴን ነው በኤቪደንስ ማሳየ። ገብቶኛል። አንዴ ላስተካክለው። አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር እየሆነ እንዳልሆነ ማወቅ የጀመርከው እስቲ በታይም ፔሪድ አስቀምጥልን። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? እኔ ከሶሻል ሚዲያ በፊትም አደርግ ነበር። ሶሻል ሚዲያ ላይ ግን በዋነኛነት ከ2021 ጀምሮ ነው። ከ2021 ጀምሮ ማለት ኦልሞስት ክሎዝ ቱ 5 ይርስ አይደል? አሁን 2025 ኦኬ 5 ይርስ። እኔ እንደገባኝ ከሆነ አንተ አሜሪካ ነው ያለው። አሜሪካ ሆነ ኢትዮጵያ ያሉ እርዳታ ሰብሳቢዎች የምታምናቸውን ገንዘብን ትልካለህ፣ እነሱ ለተረጂው ሰው ያስገባሉ። እሺ የምትልከው ገንዘብ በአግባቡ እየደረሰ እንዳልሆነ ጥርጣሬ የፈጠረብህ ምን ያህል ጊዜ ነው? መቼ ነው ጥርጣሬ የፈጠረብህ? 100,000 ሳይገባ ሲቀር ነው የተጠራጠርኩት። 100,000 የተላከው ልክ አሁን አመት ሊሆነው ነው መሰለኝ። እሱ ሳይገባ ሲቀር እንዴት ላይገባ ቻለ የሚል ጥርጣሬ ላይ አደርኩና እሱ ብቻም ሳይሆን እንደገና ደግሞ ሁለቱ ሰዎች በተለያየ ጊዜ ሄደው እነዛ እኔም ማሳድጋቸው ልጆች ጋር ሄደው አነጋገሯቸው እና ልጆቹን የያዙት ጋር ሄደው ፍራኦል አይረዳንም፣ አቁሟል፣ ስልክም አይመልስልንም በሉ፣ እኛ ከዚህ በላይ ከፍራኦል በላይ ሊረዳ የሚችል ሊሰጥ የሚችል ሰው እናመጣለን አሏቸው ማለት ነው። ያንን ሲናገሩ ነው እኔ ኦኬ ብዬ እንትን ያልኩት። ካለፈው 1 ዓመት ወዲህ ነው ጥርጣሬ ይፈጥርብህ የጀመረው? አዎ ከዛ በፊት ምንም አንደኛ አንዳንድ እነሱ የሚነግሩኝ ነገር ስላለ አምን ነበረ። በቃ ምንም እንትን ላይሉ ይችላሉ ብዬ አምን ነበር። ግን ከዓመት የዛሬ ዓመት ኦልሬዲ ከነዛ ሰዎች ጋር ግንኙነቴን አቋርጫለሁ። ገባ? ግንኙነቴን አቋርጬ ሰዎቹን የተረዱ ሰዎችን እንትን ማድረግ ጀምሬያለሁ፣ ማነጋገር ጀምሬያለሁ። እሺ ኦኬ። ከዓመት ወዲህ ከሆነ 4 ዓመት ሙሉ አታውቅም ነበር ማለት ነው ገንዘቡ የሚደርሳቸው ነው። አሁን እነዚህ እርዳታ ሰብሳቢዎች አሁን ለምሳሌ ሰው ስትረዳ አንተ ራስህ እከሌን እርዱልኝ ብለህ ነው ፒክ የምታደርገው ወይስ እነዚህ እርዳታ ሰብሳቢዎች እከሌን እርዳለን ብለው ነው ሰው የሚያመጡልን? እነሱ ናቸው የሚያመጡት። እነሱ ያመጡልን አምነህ ነው የምትረዳው? እነሱ ናቸው የሚያመጡት። ከዛ በእነሱ አካውንት አስገባል። ሰውየው እርዳታ የሚያስፈልገው ይሁንም አይሁንም ቼክ ሳታደርግ እንደዚህ ብለው ይነግሩኛል። እንትን አደርጋለሁ። ኦኬ የተቸገረ ሰው ነው ምናምን ብዬ አንዳንዱ ቪዲዮዎችን ያለው እሰጣለሁ። ስለዚህ የተጎሳቆለ ሰውም ሆኖ በቃ የሰው እርዳታ ያስፈልገዋል ምናምን ካለ ቪዲዮቹን ታያለ፣ ፎቶዎቻቸውን ታያለ፣ እርዳታ ሰብሳቢ የሚልህን ሰምተህ ገንዘብ ትሰጣለህ ማለት ነው። እሺ ካለፈው 1 ዓመት ወዲህ ምክንያቱም ይሄ ራሱ ትልቅ ክፍተት ስላለበት ነው። ካለፈው 1 ዓመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር የረዳኸው? በእንትን ያለ ነው፣ በደረሰኝ ያለ ነው። በዓመተ ምሕረቱ አመጣልሃለሁ። $100,000 ነው ካሽ። $100,000 $107,000። አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ ዓለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ረድተሃል። ልክልሃለሁ ደረሰኝ። ይሄ እንትን አይደለም የምነግርህ፣ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን እልክልሃል። ከዚህ እንደወጣው እልክልሃል። 107,000 ነው እስከ ላስት ዊክ ድረስ የሰጠሁት፣ እስከ እዛኛው ሳምንት ድረስ የሰጠሁት ማለት ነው። እሺ ቲክታኩን ሸዳውን ላይቭ ላይ ቁጭ ብዬ ነው 57,900 ምናምን የነበረ። ከዛ በኋላ $2,000 ምናምን ይቀራል ይላል ሊዘጋ። እሱን እዛው ጋር ምናምን ሰጠዋቸው ነበሩ ልጆች እኔ ጋር
ዘጋ ማለት ነው። ላይቭ ላይ ነው ያሳየዋቸው። ከዚህ በኋላ ሊሚት ዘግቷል ብሎ ማለት ነው። እሺ ይሄ የመጨረሻ ጥያቄ ይሁንና ለሌሎች እድል እሰጣለሁ። $107,000 ከአካውንት አንስተ ፌራ የሰጣቸው ሰዎች እነዚሁ በምትጠራጠራቸው ሰዎች በኩል ነው አሁንም ገንዘቡን የረዳ ወይስ በሌላ? አይደለም፣ በፋስት ፔይ እና ታፕ ታፕ የሚል የሆነ መላኪያ አለ አይታችሁ፣ የሆነ የወፍ ምልክት ያለችበት እሱን ነው፣ ሁለቱ ነው። እና እሱን እዚህ ጋር ልልክልህ እችላለሁ አሁን። ኦኬ፣ ስለዚህ አሁን $107,000 በአግባቡ ዴሊቨር ሆኗል ነው የምትለው? ያው እኔ ጋር ላይቭ እየገቡ ኢንስታግራም ላይ ለጻፉልኝ ሰዎች ስለሆነ ምልከው ስቶሪ ላይ ለጥፍ ነበረ 100,000 200,000 300,000 400,000 ምናምን የሚል የሰጠዋቸው ነው። እነሱ እነዚህ ሜካፕ፣ ጥፍር እንማር፣ ሕክምና፣ እንደዚህ የቤት ክራይ፣ የስራ ማስጀመሪያ ምናምን ብለው ለጠየቁኝን አሳማኝ ሆኜ ካየሁት እሰጣቸዋለሁ። ስለዚህ አለ እሱ የዚህን ዓመት እልክልሃለሁ ከነ እንትኑ ሪሲቱ በፒዲኤፍ አድርጌ ዛሬ ማታ እልክልሃለሁ። እሺ፣ በእነሱ ደግሞ የተላከውን ደግሞ እንዳለ ሰብስቤ ፕሪንት አድርጌ እልክልሃለሁ። እሺ፣ የመጨረሻ ያልኩ ሰዓት እየወሰድኩ ነው። አሁን ይሄን አንድ ላንሳና ለሌሎች እድል ስስጥ። አሁን ለምሳሌ ኢትዮጵያ ውስጥ ተመዝግበው ያሉ መንግስት የሚያውቃቸው ህዝብ የሚያውቃቸው ላይሰንስ ያላቸው በእርዳታና በእርዳታ ነክ ዙሪያ ላይ ቼክ ኤንድ ባላንስ ያላቸው አካውንታብሊቲ ያላቸው ኮሚቴ ያላቸው ጸሐፊ ፕሬዚዳንት ያላቸው የእርዳታ ድርጅቶች አሉ ኢትዮጵያ ውስጥ። እነዚህም የተቸገሩትን ለመርዳት የተቋቋሙ ናቸው። እነዚህ ተጠያቂነት ያላቸው ለአንተም ለነገ ታክስ ላወራርድ ብትል እንኳን ደረሰኝ ሊሰጡ የሚችሉ ድርጅቶች እያሉ ለምን በግለሰቦች በኩል ገንዘብ መርዳት ፈለግ? እሱ የእኔ ጥፋት ነው። እሱ ትልቅ ስህተት ነው። ግን ከዛ በኋላ በድርጅት ተቋቁሞ የረዳሁት ይሄ በትክክለኛነት ሰጥተው ያሳመኑኝ ምክንያቱም ቤት ስለሆነ የገነባ ነው። ቤት 3-4 ቤት ነው ከመንገድ ላይ ሰዎች አንስተን የረዳ ነው። እነዚህ አቲስነማ ቻሪቲ የሚባል አለ። አቲስነማ ቻሪቲ የሚባሉ ሁለቱ ልጆች አንድ ጊዜ የሆነ ገንዘብ 100,000 ብር ሰጠዋቸውና ከዛ ሌሊት ላይ ደወልኩላቸው። ሄዳችኋለሁ ብዬ ስል በእግር እየሄዱ ነበረ እንትን ለማለት ማለት ነው። የት እየሄዳችሁ ነው ስላቸው ሌሊት ነው ገና አልነጋም። ብር ለመቆጠብ የተወሰነ በእግር መሄድ ስላለብን ነው አሉኝ። እንዴ ለምን ስል ቀጥታ ሙሉ ብሩ ለሰውየው መድረስ አለበት። ላም ነበር የሚገዛው ለሴትዮዋ፣ ላምና ቤትና የቤት ዕቃ ነበረ ለሴትዮዋ የሚሰጠው። እዛ ሴትዮዋን በስልክ አነጋግሬ እንደዚህ ነበር የሚያደርጉኝ እነሱ። ቀጥታ ሰዎቹን ያነጋግራሉ፣ ስልክም የሰዎቹን ይሰጡኛል። ከዛ በኋላ እነዛ ሰዎች ኮንታክት ሁሉ አደርጋቸዋለሁ። ምን ያስፈልጋል ስል አሁን እነሱ ጋር ቤት ነው የሰራ ነው። 4 ቤት አካባቢ ሰርተናል። ዊልቸር፣ የኤሌክትሪክ ዊልቸር ልክ ያለው አድርሰዋል። በገንዘብ ደረጃ ለብዙ ሰዎች እንትን ብለዋል። የእነሱ ጋር ኦዲት አድርጌያለሁ፣ ከእነሱ ጋር ኦዲት አድርጌያለሁ። ሰዎቹንም አነጋግሬያለሁ። ሰዎቹንም አናግሬ ይኸው በትክክል አድርሰናል ብለውኝ እና ሰዎቹንም ደግሞ አናግራቸው ብለው ስልክ ይልኩልኛል የሰዎቹ እና ሰዎቹን አናግራቸዋለሁ። ያነሳችሁ ነገር ካለ አካውንት ካላችሁ፣ ያው ገጠር ውስጥ የሚኖሩ ሰዎች ስለሆኑ አካውንት የላቸውም በብዛት። ያ ነው ችግሩ። ወደዛ ስትሄድ፣ አዲስ አበባ ውስጥ ደግሞ ስትሄድ አምጪዎቹ እነሱ ስለሆኑ እነሱ ናቸው ተቀብለው የሚሰጡት። ሲሰጡ እኔ አሁን ብዙዎቹን ሳገኛቸው ከኔ ጋር ሲተዋወቁ እኔ ሰጠኋቸው ማለት አይደለም። ምንም የላቸውም። ዛሬ እጃቸው ላይ የምታየው ነገር የለም። ውዝን ይር ነው እነዚህ ለውጦች የመጡት። ውዝን ይር 2-3 መኪና ሊኖር ይችላል፣ ቤት ሊኖር ይችላል ምናምን። እሱ እንትን አይደለም። ግን እኔ ለኢትዮጵያ ሕዝብ 6,000 ሰው አለ ማለት የምፈልገው ምንድን ነው፣ የእኛ ማህበረሰብ ፖስተኛውን ነው የሚያገን ነው። ፖስታ ላኪውን ሙልጭ አድርጎ ነው የሚሰድበው። አንድ አባባል አለ፣ አንድ ከመጽሐፍ ያነበብኩት። ይህም ብዬ ጨርሳለሁ። ቴዲ ጥያቄ ካለ እቀበላለሁ። አንድ ስጋ ቤት ያለው ሰው፣ 2 ከተማ ውስጥ የሚኖር ሰዓሊና ስጋ ቤት ያለው ሰው አለ እና ባለ ስጋ ቤቱ ለማህበረሰቡ ስጋ ይሰጣል በነፃ እና ሰው በጣም ይመርቀዋል ባለ ስጋ ቤቱ። ፎቶ በየግድግዳ ላይ ውሏል። የእኛ ጀግና
የኛ የዋህ እየተባለ ባለስጋ ቤቱ በጣም በጣም ይመሰገናል። ሰዓሊውን ደግሞ ሙልጭ አድርጎ ይሰድቡት። እሱ ስዕል እየሸጠ ብዙ ገንዘብ ያከማች ነበር ሰውየው እና ሰዓሊው ድንገት ሞት። ሲሞት ባለስጋ ቤቱ ስጋ መስጠቱን አቆመ። ሲያቆም ምን ተፈጠረ? እነዛ ሰዎች የለመዱ ሰዎች ሄደው ስጋ ምን ነው ቀነስክ መስጠት አሉ ሲሉ እንደሚከፍለኝ ሰው የለም እንደ መጀመሪያ መች ከፍለን እናውቃለን? ሰዓሊው ነበር የሚከፍለኝ። እሱ ነበረ ለእናንተ ስጋ በነፃ እንድሰጥ ለእያንዳንዳችሁ ሂሳብ የሚያስገባልኝ እሱ ነበር። አሁን ደግሞ እሱ ሞተ። ከሞተ በኋላ መስጠት አልችልም። እኔ እንዴት ብዬ ነው መሰጣችኋል? አየህ ልል የፈለግኩት ምንድን ነው? እነዚህ ለምሳሌ እኔ የገቢ ምንጭ ከሌለኝና ዝም ብዬ የምሰጥ ከሆነ የሆነ የሚሰጠኝ ሰው አለ ማለት ነው። የሚሰጠኝ አካል አለ ማለት ነው። ለእኛ እንድትሰጠን ማን ነው የሚሰጥህ ብሎ መጠየቅ ያስፈልጋል። እነዚህ ሰዎች መናገር እንዳትችል ተደርጎ ነው የተሰራው። ገብቷል? እኔ እንደዚህ ነው ብዬ መተንተን አልችልም። ብዙ ከነሱ ጋር ሆኜ ብዙ ሰፖርት እንዲደረጉ ድጋፍ እንዲደረግላቸው ምናምን በራሴ ብዙ ያደረግኩት አለ። ምናልባት አንተ ባለህበት 3-4 ሰው ጠርቼ ከነዛ ሰዎች ጋር ቁጭ ብለን አንተ ዮኒ ምናምን ባለበት ዲስከስ ማድረግ እንችላለን። ግን ትርፉ ለእኔ የተረፈው ምንድን ነው ስትል ስድብ ነው። እኔ ደግሞ ስሰደብ እኔን ምንም ላይ መስለኝ ይችላል፣ ግን ቤተሰቦቼን በጣም ያማቸዋል። ግን ኢንጀነራሊ አሁን አንተ ለአንተም እንዲገባና ክሊር እንዲሆንልህ በደንብ ንጹህ እንዲሆንልህ ንጹህ የሆነ አእምሮ እንዲኖርህ እንዳለ በፒዲኤፍ አድርጌ እንዳለ እስካሁን የተረዱትን በነዛ ሰዎች የገባውን አካውንት እያንዳንዱ ምክንያቱም ስቴትመንት ስላለ ስቴትመንቱን አውጥቼ እልክልሃለሁ። አካውንታቸው ስላለ ምናልባት የስም ለውጥ አለ። አንዳንድ ሰው ስሙን ስለቀየረ የስም ለውጥ አለ። ግን ስም ከተቀየረም በኋላ ገብቷል፣ ከመቀየሩ በፊትም ገብቷል። አካውንቱ አንድ ነው፣ ግን የስም ለውጥ ሊኖር ይችላል። እዚህ ጋር ከሌላል እዚህ ጋር ከሌላል ሊባል ይችላል። የገባላቸው አለ በደንብ። ግን እነዛ ሰዎች ትክክለኛ የገንዘቡ ምንጭ መናገር አለባቸው። ለምሳሌ ከሆነ ጊዜ በኋላ በየቀኑ የሚሰራ ቪዲዮ ቀንሷል። ምናልባት የምትታዘቡ ከሆነ በየሳምንቱ በየወሩ የሚሰራ ቪዲዮ ቀንሷል። ምናልባት የምትታዘቡ ከሆነ ያ ደግሞ ምንድነው እኔ አሁን ምናልባት አሁን እዚህ ስልኬ ላይ ሁሉ ያለ አለ ለአንድ እዚህ አሜሪካ ለሚኖር ሰው $9,700 ከራሴ አካውንት ወደ እሱ አካውንት ይዞራል ለአንድ ግለሰብ እንዲሰጥ። አሁን ልልክልህ እችላለሁ። እዚህ ላይ ስክሪንሻት ማድረግ ትችላለህ። የሚታወቅ ሰው ነው እሱ። በሱ አካውንት አስገብቼ ትራንስፈር አድርጌ የተሰጠው ሰው አለ። $9,700 ምን ያህል ነው በኢትዮጵያ ምታው? $9,000 እኔ እናንተ አሜሪካን የምንኖረው ካናዳና አሜሪካን የምንኖረው $100 ቫሊዩ እናውቀዋለን። እርዳታ ድርጅት ሰጥቶኝ ነው አይደለም። ማንም ለእኔ አልሰጠም። እሺ እዚህ ጋር ቆይ ገብቶኛል። እሺ ቅድም ያልከው ነገር ትክክል፣ ሁላችንም የምንታዘበው ነው። እርዳታ ሰብሳቢዎች እኛ የሌላው ጉራ አይደለም ያስቸግረን፣ የእርዳታ ሰብሳቢዎችን ጉራ ግን አልቻለም። ይሄ መታወቅ አለበት። አንዱና አንዷ እያልኩ የሆነ ቤት ተሰብስበው ለራሳቸው እርዳታ እየሰበሰቡ የሰውን የሚያስተላልፉ ናቸው። ሲያወሩ ግን አይታችሁ ከሆነ ባለፈው አልረዳኋችሁም እንዴ? እዚህ አካባቢ አልረዳውም እንዴ? እርዳታ ሰብሳቢ ነው እኮ እንደዛ የሚያወራው። እዚህ አካባቢ ረድቻለሁ፣ በሚቀጥለው መረዳው ሌላ ቦታ ነው። አረ እርጅን ይላሉ ደግሞ እስከታች ያለ ሰው። እርዳታ ሰብሳቢ ትክክለኛው ነገር ሊነገራቸው ይገባል። እሱ ብቻ አይደለም ኢንቨስት ይላል። እዚህ የሚናገረው ንግግር እዚህ ጋር እያወራ አንድ ርሲት ልላክልህ። ማን ጋር እንደገባ አንተ ራሱ ትታዘበዋለህ። $9,000 ምናምን ነው ከኔ አካውንት ወደዛ አካውንት የገባ ልክልሃለሁ፣ እንድትታዘብ ነው ራስ ለማን እንደገባና ያ ሰው ወዴት እንደላከው ማለት ነው። እሺ ምናልባት ይህን ጥያቄ የመመለስም ያለመመለስም መብቱ ያንተ ነው። ነገር ግን እኔ ጥያቄ ልጠይቅ፣ ከኔ አይቀር ጥያቄ። አሁን ፍራውል $100,000 $9,000 $10,000 ረዳው ምናምን ስትል እኔ አሁን ባለሁበት ሀገር ላይ እነዚህም ብሮች እናውቃለን ሁላችንም። አዎ $9,000 $10,000 $100,000 $107,000 አንዳንድ $107,000 የአንዳንዱ የ3 ዓመት
ኢንከሙ ነው፣ ኔት አይደለም። ጀስት ይሄ እንደውም ደግሞ አጠቃላይ ከታክስ በፊት ያለ ኢንከሙ ነው። አንዳንዱ የሶስት ዓመት ነው እያልክ ያሉት የአንዳንዱ ከታክስ በፊት የዓመት ኢንከሙ ነው። የአንዳንዱ የ5 ዓመት ኢንከሙ ሊሆን ይችላል። የአንዳንዱ የ2 ዓመት ኢንከሙ ሊሆን ይችላል። ግን አንድ ነገር ያስማማናል፣ ትንሽ ገንዘብ አይደለም። ፍራኦል ይሄን ገንዘብ እያመጣ ለእርዳታ ስታውል ፍራኦል ኢቲቻ የገቢ ምንጭ ምንድን ነው ብትባል ምን ትላለህ? የገቢ ምንጭ ቢዝነስ አለኝ። ለምሳሌ የእርዳታውን የምሰራው ከድራይቪንግ ስኩል አለኝ። የእሱ እንዳለ የእርዳታ ነው የሚሰራበት። ስለዚህ ከድራይቪንግ ስኩል የአንተ የዓመት ወጪ ሸፍኖ ሴቪንግን ሸፍኖ ወጪዎችን ሸፍኖ ይሄ ለእርዳታ ብለህ ያስቀመጥከው ገንዘብ ነው። ስለዚህ ረን የምታደርገው የድራይቪንግ ስኩል ከዛ የምታገኘው ነው እንጂ ሌላ ኬትም አይደለም ነው የምትለው። እሱን ለእርዳታ የምጠቀምበት ነው። ሌላ አለኝ እኔ ሌላ ኢንካም ጀነሬት ማደርግባቸው ቢዝነሶች አሉ። ምናልባት እዚህ ጋር ፐርሰናል የሆነ ነገር መተንተን ስለማይልብኝ የእርዳታውን ገንዘብ ግን ቀጥታ ምረዳው ከድራይቪንግ ስኩል እንዳለ የእርዳታ ያንንም እርዳታ ልርዳበት ብዬ ነው የምጠቀመው። ለራሴ የምጠቀምበት ግን ሌላ ነው። ስለዚህ አለ እሱ ችግር የለውም። እኔ ታክስድ የሆነ ታክስ ሪተርን እዚህ ጋር ማንም እንትን አይመለውም እንጂ እኛ እዚህ ሀገር እያንዳንዱ ትራንዛክሽን አሜሪካና ካናዳ እያንዳንዷ $100 ስትገባና ስትወጣ ሌጋል በሆነች መልኩ ነው የምትገባው የምትወጣው። ታክስ በደንብ ተከፍሎበት ነው። ለምሳሌ የኔ አመታዊ ታክስ እስከ $150,000 $200,000 ነው የምከፍለው። ከፋይ ነኝ እኔ፣ ተከፋይ አይደለም። አለኝ እንትን ላይ ታክስ ሪተርኖች አሉኝ። ስለዚህ የግብር የምከፍልበት ስራ ነው። ብዙ ስራዎች አሉ የምሰራቸው፣ አንድም ሳይሆን 3-4 የራሴ የምሰራቸው ስራዎች አሉ። ከዛ ውጪ እዚህ ጋር ምን ያለው ለምሳሌ ብዙ እዚህ ጋር ሲጽፉ አለ ዮኒ እያሉ ዮኒ ሂዝ ማይ ቤስት ብራዘር፣ ወንድሜ ነው። ከቀረብኩት በኋላ እና በአካል ካገኘሁት በኋላ ሶሻል ሚዲያ ላይ እንደማውቀው አይነት ሰው አይደለም። ስለዚህ እንደውም ብዙ ጊዜ እሱ የሚመክረኝ ምክር አለ። አቁምና ቼክ አርግ፣ የምትሰጠውን ብር አቁምና ቼክ አርግ፣ ወዴት እየገባ ነው? ለምን ቼክ አታረግም? ዝም ብለህ ገንዘብ ለምን እያስወጣ ትሰጣለህ? ቼክ አርግ፣ ትክክል ገብቷል ወይ? በትክክል ተረድቷል ወይ? ለምን አትልም? ዝም ብለህ ለምን ትሰጣለህ ብሎ ይጠይቀኛል ብዙ ጊዜ። ይሄ ገንዘብ ዝም ብለህ ለምንድን ነው እንደ ከመሬት እንዳፈስከው ነገር እንዴት እንደምሰራ ያያል። በጣም ነው ለፍቼ ነው የምሰራው ቴዲ። እንደዚህ ሰው ኤክስፔክት እንደሚያደርገው ቁጭ ብሎ ምናምን አይደለም እንትን የሚለኝ። በጣም ነው የምሰራው፣ ሰርቼ ነው ማመጣው። ግን አንድ እግዚአብሔር እንደረዳው ሰው መሲ ጋር አይደለም 9,000 ላኩ 9,000 መሲ ጋር ልክ ያላከው መሲ ብርጅስቶን ነው እዚሁ አሜሪካ ውስጥ ነው ያስገባሁት እና ለቴዲ ልክለታለሁ $9,000 እዚሁ አሜሪካ ውስጥ ላለ ነው ላኩት $9,000 ምናልባት አሁን ልክላለሁ ቴዲ። እና ያ ገንዘብ ወዴት እንደሄደ ልታውቀው ትችላለህ። እሱን ነው መሲ ብርጅስቶን ጋር መሲ ብርጅስቶን ወረቀት ለማሰራት አሰራላችሁ ትላለች፣ ትልክልኛለች፣ ታሳያለች። ስራ የጀመሩ አሉ ከዱባይ ጫፍ በረሃ ድረስ አምጥታቸው ፍራኦል ወረቀት አሰራላቸው ብላ አሰርቼ ስራ የጀመሩ አሉ። በኤቪደንስ ነው እሷ የምታሳይ። እንደዚህ ይኸውልህ እንደዚህ እያሉ ማለት ነው። ስለዚህ ግን የገቢ ምንጭ ምንድን ነው ለሚለው 5 ሳንቲም ለከሌ ልርዳ ብዬ አልቀበልም። ሚዩት አድርጊ መሲ ገብተሻል። 5 ሳንቲም ቴዲ እንዲገባ የምገባው 5 ሳንቲም ቴዲ አንተን አምጣ፣ ዮኒ ቶሮንቶ አምጣ፣ ራጂ አምጣ፣ ዮኒ አምጣ ምናምን ብዬ ሰብስቤ አልሰጥም። እኔ ጋም እንዲሰባሰብ አላደርግም። አንድ ጊዜ ምናልባት የሆኑ ሰዎች እዚህ ጋር አንተን ለምናውቅ አሁን ለምሳሌ ዳላክ፣ ሳሚ ሞቲቬሽናል ስፒከር፣ JW የሆነ ጊዜ ላይ
የሆኑ ሰዎች እኛ ጋር ገብተው እኔም ልስጥ ብለው ሰጥተዋል። ከዛ ውጪ ኦቨርአክት የሚያደርጉ በጣም ሰጥተናል ብለው ኦቨርአክት የሚያደርጉ ሰዎች አሉ። ለፍራኦል እንደዚህ ገንዘብ ሰጥተናል፣ እንደዚህ ሰጥተናል፣ እንደዚህ አድርገናል ብለው ያ ሁሉ ስድብ ሲሳደቡ እኔ በኤቪደንስ አቅርቡና ጠይቁኝ፣ ገንዘብ እኔ ጋር ካላችሁ ልሰጣችሁ ዝግጁ ነኝ። አንድ ጊዜ ምን አለች አንድ ሴትዮ $100 ለሆነች ልጅ በአንተ ስም ረድቻለሁና $100 ይመልስ ብላ ቴክስት አደረገችልኝ። ሜሪላንድ ቁጥር አስቀምጫለሁ። እንደው አንድ ጊዜ ለእንትን ብዬ ዜል ነው $100 ነው የላክሽው ብዬ፣ አዎ በምንድን ነው የላክሽው? በዚህ ዜል ነበር ይሄ ነው። አዎ $400 ላኩላት። እኔ 400 አለ ኮንቨርሴሽን 400 ነው የላክልኝ ስትለኝ ወልዶ ነው አልኳት። አንተ ሌባ ስለሆንክ $100 ልኬ $100 ይድረስ አይድረስ አላውቅም፣ ሌባ ነህ እየተባልክ ስለሆነ $100 ይመልሳለች። ለእኔ ልከሽ? አዎ ለእኔ ግን ልከሽ? አዎ ለማን እንዲረዳ? አንድ ሰው እንዲረዳ ብዬ ልኬልህ ነበር። ኦኬ ስለዚህ $100 ነው የላክሽው? አዎ ብዬ $400 ኮንቨርሴሽናችን አለ ላኩላት። ሰው ይሄ ነው ያለው። ከዚህ ውጪ ይሄ ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አምና ገነ ባክ እን ቲክታክ። ይሄኛውም አንተ ጋር ስለሆነ ዩ ማ ብራዘር ሪስፔክት ስለማደርግ ይሄ ጉዳይ ኢሹ ከተነሳ ለአንዴና ለመጨረሻ ጊዜ መልስ ምሰጥ ነው። የራሴን ግን ኢንቨስቲጌት አድርጌ ስደርስበት ሰዎቹን በአካልም በህግም ነው የምጠይቃቸው። ላይክ በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም አልፎ። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን አክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ነው። ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው። በጣም ብዙ ሰዎች ጋር ነው የሚሄደው። እኔ አሁን ባለኝ ጊዜ ከፖለቲካ ውይይቱ ጎን ለጎን ሌሎች ወንድሞችም አሉ ይህን ጉዳይ የሚይዙ አሉ። አሁን እኔ በዚህ ጉዳይ ላይ እንትና አሁን ቅድም የገባሁት በሌላ ጉዳይ ነበር። አሁን ይሄ ሁለተኛ ምዕራፍ ላይ ያለ ነው። ፊራ ምን አለ መሰለህ፣ እኔ አንድ ነገር በባህሬ ማልወደው ተድበስብሶ በማሳለፍ አልወድም። ለምሳሌ እኔ አጣጥ የሆነ ሚስቴክ ከሰራውን ሶሪ እላለሁ። በቃ ሶሪ ይኖዋት በቃ ባለማወቄ ነው የምከፍለው ነገር ካለ እከፍላለሁ። አሁን ካድበሰበስ ነው ምንድነው የሚሆነው መሰለህ፣ የተድበሰበሰ ነገር ሌላ የተድበሰበሰ ነገር ይወልዳል። ከዛም ሄዶ ይጠራቀምና ትልቅ ችግር ይፈጥራል። የመጀመሪያውን ነገር አጥርተን ማለፍ ካለብን ጽድት አድርገን ማለፍ አለብን እና ከዚህ ገንዘብ የምትልክላቸው ሰዎች እያንዳንዳቸውን ስማቸውን መጥራት አለብን። ስማቸውን በጊዜ ሂደት ጨርሳ ያንተን ኢንቨስቲጌሽን ስማቸውን እዚህ ላሉ ለነዮኒም ለሌሎችም ነግረ ቀጥሎ እርዳታ ሰብሳቢ ተሰብስባችሁ መምጣት አለባችሁ። የሆነ ቦታ ላይ ወይ ዮኒ ጋር ተገናኝተን ይህን ጉዳይ ማወቅ አለበት። በተለይ ገንዘብ የሚረዳው የዲያስፖራው ማህበረሰብ ማወቅ አለበት። ዲያስፖራው አንደኛ እንደ ሞኝ ነው የሚታየው። ገንዘቡን ሰጥቶ ምስጋና የለውም፣ እንደ ጅል ነው የሚታየው። አንዳንዶቹ እንደውም ጅል እያሉ እስከ መጥራት ደርሰዋል፣ ዲያስፖራዎችን ማለት ነው። ስለዚህ ገንዘባቸው ለፍቶ የሚያገኙ ዲያስፖራዎች $50 ይሁን $30 $10 ሰዎች ተቸገርን ሲሉ ከመራራት የተነሳ ይሰጣሉ አይደል? እኚህ ሰዎች እኮ ለፍቶ የሚያገኙ ሰዎች ናቸው። የሰጡትን ገንዘብ በሰዓት የሚከፈላቸው ሀገር ላይ የሰጡትን ገንዘብ ደግሞ በአግባቡ እንደደረሰ ማወቅ ይፈልጋሉ እንጂ የማንም ጎረምሳና የማንም ሸቃሊት መታ ይህን ገንዘብ ተጠቅማ መልሳ ደግሞ ዲያስፖራ ላይ እንድታክት አይደለም። ለዚህ ደግሞ ፍራኦል በብዙ ልታግዘን ይገባል። ምንም ይሉንታ አያስፈልግም። ምንም ጓደኝነት የለም። ለእኔ ስም ዝርዝራቸውን ትነግረኛለህ። ቀጥታ ዮኒ ቤት በሚከፍት ሰዓት ወይ ዮኒ ጋር ወይ አንዳችን ጋር እግዚአብሔር ምስክሬ ታዘቡኝ። እንደዚህ ላርግላሰበስኩለት ከከደንኩለት ማለት ነው። ስለዚህ እኔማ ጓደኛው ነው ወንድሙ ነው አዳላ ስለምባል ቴዶ አንተ ቤት ነው እንደዚህ እናርግ ቴዲ አንተ ቀጠሮ ያዝ። አንተ ጋር ነው የሚሆነው። እኔ ምን አደርጋለሁ? አንተ ቀጠሮ ያዝ። እኔ ምን አደርጋለሁ? እንዳለ ስቴትመንቱ ስላለ የመላኪያው ቦታ ሄጄ ፕሪንት አድርጌ የተላከ በአካውንታቸው የተላከ እንዳለ ገንዘብ የተረዳውን በጠቅላላ የጎፋ ምናምን ሁሉ ነገር ጨምሮ ልክልሃለሁ። ከዛ በኋላ አንተ በዛ እንዳለ ታየውና እነዛን ሰዎች እየጠራ ይሄ ገንዘብ ፍራኦል ልኮ ነበር። አዎ
በአንተ ተልኮ ነበር? ገንዘቡ የት ነው ያለው? ለዚህ ቦታ እንደዚህ ተልኮ ነበር፣ ገንዘቡ ደርሷል። ከዚህ ጋር በተያያዘ እኔ ኮንታክት አደርጋቸዋለሁ። የዛ ጎፋ አካባቢ ያላችሁ ሰዎች አንዴ እዚህ ሶሻል ሚዲያ አንቀጥቅጥ ገንዘብ ስብሰባ ተደርጎ ሁላችሁም በውስጥ ትነግሩኛላችሁ። እኔ በውስጥ የነገራችሁኝን ነገር ማጥራት ፈልጋለሁ። አንድ ሰው ከጀርባው ከታማ ሰውየው መጥቶ ፐብሊክ ላይ ማጥራት አለበት እንጂ በውስጥ መጨረሰው ነገር የለም። ነገም ከነገ ላይ እንገባላችሁ። እሺ አንተ 5 ሚሊዮን ብር በአግባቡ የት እንደደረሰ አይታወቅም። እሱ መጥራት አለበት። ቴዶ 50 ጥያቄ ጠይቀዋል። እኛ ደግሞ የሆነ ነገር እንበል። እኔም ስለነበሩ እምለው ምንድን ነው አሁን ለምሳሌ እንደተሰጠማ ፊት ለፊት ራሳቸው ቪዲዮ እየሰሩ ሲያስመሰግኑ ምናምን በሙሉ አይተናል። እኔ አሁን የኔ ጥያቄ ብዬ የማስበው ለፍራውል እሱ አይሰማኝም፣ ስለዚህ አይመለከተኝም። ስለ ፍራውል አይደለም፣ የሚሰማም ልጅ አይደለም። እሱ በውስጥ እናወራለን። ግን በእርዳታ ሰብሳቢዎቹ ነው የምለው። አሁን ለእንደዚህ ይሰጥ ተብሎ የተሰበሰበው ባዶ የነበሩ ልጆች በዚህ ደረጃ ህይወታቸው የተቀየረው በምን ምክንያት ነው? ይዘግቡን። ዳሰው ቢያስክን ሰጪዎቹን አይደለም። ሰጪው ምን አገባኝ? ማን ነው ውስጥ የዘረፈውን አሜሪካን ሀገር የዘረፈውን ገንዘብ ወስዶ መንግስት ሳያስረው ምን ሳይለው ሊጋሊ አሜሪካን ሀገር እየኖርክ አጭበርብረ ገንዘብ አምጥተ ለሰው የምትሰጠው? እሱን እንግዲህ የሆነ ኮየፈጭ የሚኖር ሊቀበጣጠር ይችላል። ካናዳ የሚኖር አሜሪካ የሚኖር አውሮፓ የሚኖር እውነት በደንብ የሚታወቅ ሀገር ላይ የሚኖር ሀገር ላይ ገንዘብ ተዘርፎ የሚዘረፍበት ካለ እንደው ፊራ እኔንም ጀባ በደም በፈጣሪኛም እየዘረፍን እናካፍላለን። በህግ በአናት የሚተክል ህግ ያለበት ሀገር ላይ ታክስን እያንዳንዱ ነገር የሚቆጣጠር ዓለም ላይ የተኖረ ተዘርፎ መጣ ምናምን ብለው ሲቀበጣጥሩ ሳይ ምንም እውቀት የሌላቸው ሰዎች እንደሚያወሩ በመጀመሪያ መናገሬ ነው። ሁለተኛ እነ ፍራውልን አይደለም መጠየቅ የምፈልገው እስናሪም እኔ መጠየቅ የምፈልገው የነዛ ተቀባዮቹ በመሀል ያሉት በመካከል ያሉት ሰዎች እያየናቸው ከባዶ ተነስተው እንደ 2 ቪላ 3 መኪና ብር በሚሊየን በአካውንታችን ውስጥ አለ ላሳያችሁ ከፈለጋችሁ ምድረ ምቀኛ ላሉን እነሱን አምጡና ምንጫቸውን ይንገሩ። ሶላ ማስክ ምንጫቸውን ይዘግቡ። ከየት ነው እስቲ በኢትዮጵያ ኑሮ እንግዲህ የኢትዮጵያ የዶክተር የፕሮፌሰር ክፍያ 10 ሺህ በማይሞላ በሆነበት ሀገር በምንም ነገር የማይታወቁ ሰዎች ጨናጩን የማይለዩ ሃይስኩል ያልጨረሱ ልጆች በዚህ ደረጃ በልጥጥ ይሳብነን ብለው ፊት ለፊት ሳይፈሩ በላሽ ቢሆን ሳያሳውቁ ቢሆን ምናምን እሰየው ትልና ማንምም አይጠይቅም። ሰው ሊጠይቅበት የቻለው ነገር እራሳቸው መጥተው በቀባጠሩት ነው። እራሳቸው መጥተው እንዲነን ባሉት ነው። እኛ እንዲን ያደርግ ነው ብለው ስላሉን ይምጡና እነዚህ ሰዎች ብሩን ኬታ መጣችሁት? የተሰጠው እርዳታ እንዲሰጡ ነው። ያ የተወሰነ ፈርቅ ይዛሉ፣ የታወቀ ነው። ለጋዝም ለምንም ደግሞ እኔ ኤክስትራ እንደሚሰጥ ስለማቀው ነው። የሆነ እርዳታ ሲሰጥ ፍራውን ይህን ስታደርስልኝ ብሎ የሆነች የሚያስጨብጣት ነገር አለ። አውቃለሁ፣ እኔ እማቀውን ነው የምነግርህ። የሚያስጨብጣት ይሄ ከእናንተ የጋዙንም የምኑንም የሻይ ቡና ማያ እችን እያለ የሚልከዋለ ኤክስትራ ነው ከሚሰጠው ገንዘብ ሌላ ከሚሰጠው ሌላ። ስለዚህ አሁን እነዛ ሰዎች ይምጡና በምን ያንን ቻፓ በ1 ዓመት በ2 ዓመት ውስጥ በኢትዮጵያ ሀገር በሚሊዮኖች መኪናዎች የገዙ 2-3 ቪላ ቤት የሰሩ በምንድን ነው ይዘግቡን? ነው የኔ ጥያቄ። እነሱ መጥተው ይዘግቡን። በቃ አከተመ። ስራ እንደሌላቸው ኢትዮጵያ ላይ ይታወቃል። ይዘግቡን። ይሄ ከባድ ጥያቄ አይደለም። መጥተው ይንገሩን ነው። አመሰግናለሁ። ኮመንት ላይ እና እዚህ ስቴጅ ላይ ያላችሁ በዋነኛነት እርዳታ ሰብሳቢዎቹ እነማን ናቸው የምታውቋቸው ስማቸውን ጻፉልንና ጥሪ እናደርጋለን። እኔ መጨረሻ ላይ አንድ በአንድ ጥሪ አደርጋለሁ። ስማቸው የሚጠራ ቶሎ በላይ ስትጠራ መምጣት ነው። ይሄ አባዱላ መኪና ስለገዛ ቤት ስለገዛ የምታቀራራው ነገር የለም። አባዱላ እንዴት እንደገዛ እሱን ታስረዳለህ። ስማቸው ሲጠራ ከሴት እስከውን ቶሎ ወደ መድረክ ትመጣላችሁ። ሌላ ጊዜ ተዘጋጃጅ። እኔ ጥያቄ ልጠይቅ ቴዲ አንዴ ልቅደምና ወደ ዮኒ ሊድና ዮኒ ከዛ በቅደም ተከተል ራጁ እውነቱን ተናገር።
ያቢ ቅድስት ብሬጅስቶን የምታነሱት በውስጣችሁ የሚብላላ ጥያቄ ካለ እንድታነሱ እድል ልስጣችሁ እንደ አቀማመጣችሁ። ቴንክ ዩ። እንዴት ናችሁ? ሰላም ናችሁ? አይውላችሁም? ዮኒ ሲባል በቃ እኔ እየመሰለኝ ድንግጥ እላለሁ። እና ኤኒዌይስ እኔ አንድ እዚህ ሶሻል ሚዲያ ላይ የታዘብኩት ምንድን ነው ይሄ አቋም የሌለው እንትን አለ ሳይድ በመያዝ አጥፊውንም በዳዩን ተበዳዩንም ሰፖርት ማድረግ ምናምን ብዙ ነገር አይተናል። እዚህ በእርዳታ በኩል ትልቁ ተጠያቂዎች እኛ ነን። ትልቁ እኛ ዲያስፖራዎች አንድ ላይ መስራት ባለመቻላችን፣ ኮሚኒኬት ማድረግ ባለመቻላችን ኢቨን ደ ሴም ፐርሰን በተለያየ ሰው ይረዳል። ፍራውል ይረዳል፣ በዛኛው ይረዳል፣ በዛኛው እስና ላይክ ዩ ኖ ሊትራሊ በተለያዩ ሰዎች ይረዳሉ። እና እዛ ትልቁ ኢትዮጵያ ውስጥ ላሉትም ሰዎች እንደዚህ ስፖይል በመደረግ የማይሆን ነገር ውስጥ የጨመርናቸው እኛ ነን። እና በዚህ መሀል ትልቅ ፖለቲካ ተሰርቷል። ሳይድ በመያዝ እንትና እንደዚህ ነው እንትና እንደዚህ ነች እየተባለ ማለት ነው። መጀመሪያ እኛ ጋር እዚህ እኛ ጋር ያለውን ችግር ብንፈታው ኖሮ ይሄ ሁሉ ነገር አይመጣም ነበር። እና ለዚህ ለእርዳታ ነገር ትልቁን ኃላፊነት መውሰድ ያለብን በትልቁ እኛው ራሳችን። ለምን? ቢካዝ ብዙ ነገሮች ኳስችን ማድረግ እየቻልን አላደረግንም። እና ያው ዞሮ ስማችንም እንሰደባለን፣ ስማችን ጠፍቷል። ብዙ ሰዎችን ተብሎ ቲክታክ ለቀው የወጡ ሰዎች አሉ በዚህ ምክንያት። እና እነኛ የገቢ ምንጭ አግኝተው ነው ሳን ኦፖርቹኒቲ ዴቶክ ባለው የኑሮ ሁኔታ ላይ ነው እንዲህ አይነት ኦፖርቹኒቲ አይገኝም። እና የኛ ድክመታችን ነው የሚያሳየው። እምለው ለሁላችንም እዚህ ጋር አሁን ያለንበት ውጥንቅጥ ውስጥ የገባ ነው አቋም ስለሌለን ነው። ሁላችንም ስህተት ሲሰራ እያየን ሳይድ መያዝ ዝም ማለት እንትን ማለቱ ይሄ ትልቅ ስህተት ነው። ታለኛው እኔ ራሱ ሳጠፋ እንኳን ብታገኙ ያለ መረጃ ከምትዙ በመረጃ ልታርም እችላለሁ ወይ ልታባሩኝ ትችላላችሁ፣ የፈለጋችሁትን ልታረጉ ይችላላችሁ። ግን ይሄ ነገር ቢቆም ሶሻል ሚዲያው ሊትራሊ የሌላ የውጭ ዜጋ መጥቶ ሰፖርት እያደረጉ ያሉ አንድ ሁለት ቢኖሩ ያን የሉም። አብዛኛው ከራስ ወገን ነው የሚመጣው ገንዘብ፣ ከአንድ ኪስ ወደ አንድ ኪስ ነው የሚገባው። እና ይሄ ነገር በቲክታክ የሚገባው ገንዘብ ቻይና መሀል ፈርጥ እየያዘች ነው የሚሄደው። ይሄ ግልጽ ነው። እና አንዳንድ ጊዜ ባንጎዳዳ ብንተሳሰብ በጣም አሪፍ ይመስለኛል። እና ነገ ጠዋትም ለብዙ የሚረዱ ሰዎች ጠንቅ ባንሆን፣ ቢካዝ በአሁን ሰዓት ኑሮ ተወዷል፣ ብዙ ችግር አለ። እዚህ በውጭው ዓለምም የሚረዳው አካል እየቀነሰ ነው የሚሄደው። በዛን ሰዓት ምን ውስጥ እንደሚገባ አይታወቅም። የራቁት ፎቶ አይደለም ሌላም ይላካል። እና በተቻለን መጠን እኔ ህዝቡን ነው ማይንድፉል ብንሆን አትሊስት በተለያየ ነገር ልንለያይ እንችላለን። ግን ይሄ በቃ ሁላችንን በሚወክል ነገር ላይ ብሔርተኛ ማንሆን በአንድ ላይ ብንቆም ደስ ይለኛል። doesn't matter በተወሰኑ ነገሮች ማለት ነው አንድ ላይ ብንቆም ለውጥ ማምጣት እንችላለን ብዬ ነው የማምነው። ቴንክ ዩ ስለሰጣኝ በጣም አመሰግናለሁ። ልኬልሃለሁ አየሁ አይደል? በሁለተኛው ስልክ ላክልኝ። በዚህ ላይ ላይፍ ስላለሁኝ እስክሪብቶ ይዛ ልንገርህ። ይሄ የስራ ስልክ ስለሆነ ልንገርህ፣ ችግር የለውም። እንትን ላይ በዛኛው ቁጥር የኔ ቁጥር ላይ አይበለኝ። ይሄኛው ኦኬ፣ ቤትኛው ሀይል እስቲ ቆይ 1195 እስቲ እዚህ ላይ ሴቭ አድርጌዋለሁ። እስቲ ቆይ እዚህኛው አገኘሁት። ኦኬ ደረሰ። ሌዎች አንዴ እዚሁ ስልክ ላይ ስላለው ልክላለሁ። አይቼ እስከዛ ሌላ ሰው ይናገር። 17 እሺ፣ ወደ ፍራውል ሲመለስ ወደ ራጁ እንሄድና አለን የምትሉትን ጥያቄ ውስጣችሁ
የሚብላላውን ግራ ያልገባችሁ የገባችሁን ነገር ተጠይቃላችሁ። ዋናው ነገር ምንድን ነው? እኔ ብሆን ይህን ጠይቅ ነበር የምትሉትን ነገር ቅር ያላችሁን ነገር በቃ በግልፀኝነት እንድጠይቁ ነው። ከተባበርን ማጽዳት እንችላለን፣ ስርዓት መያዝ እንችላለን። እርዳታ የምሰበስቡ ሁሉ በተናጠል ራሱ መሰብሰባቸው አንድ ጥያቄ ምልክት ነው። ለምንድን ነው አንድ ማትሆኑት? ለአንድ ዓላማ እስከሆነ ድረስ ማስተር አብነት፣ ሚኪ ከበደ፣ አየለ ለምንድን ነው በአንድነት ተመዝግባችሁ አንድ ሆናችሁ ማሰበስቡት? ለምንድን ነው? አይ ነው ትታኩሳላችሁ። በግል ነው የምትሰሩት። ቆይ የተቸገረ ለመርዳት ነው አይደል? ከርህራሄ ነው አይደል የተነሳችሁት? ከምስኪንነት ነው አይደል? ምስኪንነት ከሆነ ምንም ጥቅም አታገኙ ከሆነ ለአንድ ዓላማ ከሆነ እናንተ እርዳታ ሰብሳቢዎች ከተረጂው በላይ የፈላችሁ እርዳታ ሰብሳቢዎች አንድ ለምንድን ነው ማትሆኑት? ይህንን በሚቀጥለው እዚህ ስትመጡ ስማችሁ ሲጠራ ታስረዳላችሁ። የመንግስት ሰራተኛው ዶክተሮች በየሆቴሉ ምግብ ይሰበስባሉ የተባለ በሚነገርበት ዘመን ሰው ተቸግሮ የሚበላውን ባጣበት ዘመን የ10 ሺህ 15 ሺህ ደሞዝተኛ መኖር ባልቻለበት ዘመን አንዳንዱ እኮ ስራውን አቁሞ እርዳታ መጀመር ከጀመረ በኋላ እኮ በቃ የተሻለ ኑሮ መኖር ጀምሯል። ስራ እያቆሙ እርዳታ ነው ስራቸው። ይሄ ብዙ ነገር ይነግራቸዋል። ሲሆን በትርፍ ጊዜ የሚሰራ ስራ ነው። እነሱ ግን የሙሉ ጊዜ ስራ ነው የሚሰሩት። የመንግስት ሰራተኛ እያለ ውጭ እንኳን ቁርስ ማትበላ ሰውዬ እርዳታ መሰብሰብ ከጀመርክ በኋላ ቁርስህን አዲስ አበባ ነው፣ ምሳህን ዱባይ ነው የምትበላው። እንዲህም አድርገህ እንደው ትንሽ አንገትን የደፋ እንኳን ብትሆን ጥሩ። አንዳንዶቻችሁ ስታቀራሩ ስትኮሩ ረጂ ነው የምትመስሉት እኮ የመጨረሻ እኮ ያደውን ነው። እኔ እንጃ እነዚህ በቢሊዮን ዶላር እንኳን እያስመጡ የሚልኩ እንኳን እነዚህ ቱጃሮች እንኳን እንደናንተ አይጸዳዱም። ኩራታችሁ፣ ጢባራችሁ፣ ስድባችሁ። ገንዘብ ከሰው ሰብስባችሁ የምትረዱ አትመስሉም። ከኪሳችሁ አውጥታችሁ የምትረዱ እኮ ነው የምትመስሉት። ረጂው ሌላ ነው። አንዳንዶቻችሁ ሰርተፊኬት ሁሉ ትወስዳላችሁ። እንዲህ ያላችሁ በሚቀጥለው እዚህ አካባቢ እረዳለሁ ይላሉ። ንግግር ሲያደርጉ ሰምታችሁ ከሆነ በሚቀጥለው አይቻችኋለሁ እዚህ አካባቢ እርዳታ ሰጣለሁ ይለዋል። ንግግር ሲያደርጉ አይታችኋል። የምስክር ወረቀት ሲሰጣቸው አንዳንዳቸው እኮ ጉድ እኮ ናንተ እዚህ አካባቢ የሆነ ነገር ተሰብሰቡና የሆነ ነገር እረዳለሁ በሚቀጥለው ይላል። ከዛ እዚህ መጥቶ ተቸግሯል እርዱ ምናምን ብሎ ለምኖ ይወስዳል። ቢያንስ እንኳን የሰጣችሁን ሰዎች እንኳን እነዚህ አካላቶች ናቸው የሰጡት ብላችሁ እንኳን ምስጋና እንኳን አታስመሰግኗቸውም። ዲያስፖራ እዚህ አካባቢ ከሀገር ውጭ ያሉ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ከነሱ የሰበሰብኩት ነው እኔ አድራሽ ነኝ እንኳን አትሉ። ስነ ምግባር የላችሁ፣ ጋጠ ወጥ ናችሁ። እናንተማ በደንብ መጠየቅ አለባችሁ። እናንተ ናችሁ መጠየቅ ያለባችሁ። እርዳታ የሚሰጡ ሰዎች ረጂዎች ስራቸውን አተኩረው 24/7 ይሰራሉ። እናንተ እርዳታ ሰብሳቢዎች የምናየው ነውና ይህን ነው መጠየቅ ያለበት። ብቻ ግን እኔ ከግራም ከቀኝም አንዳች የሆነ በህቦ የተደራጀ ነገር እንዳለ ጠርጥሬያለሁ። የሆነ የሚሸተኝ ነገር አለ። የሆነ ማፊያ ቡድን ግን አለ። የሆነ ማፊያ ቡድን እንዳለ እንትን ብሎ ጠረጥራለሁ። እሱን እናወራለን። ፊራ ከተመለሰ ራጂ ጥያቄን ጠይቀው። እንትን አላልኩም፣ አልመጣልኝም። እንደገና ጻፈልኝ። እኔ መውጣት አለብኝ። እናንተ የምትቀጥሉ ከሆነ ሌላ ጥያቄ ከሌለ ጥያቄ አለ። የእነሱን መልሰህ ትወጣለህ። አሁን መጣለ ዴሊቨርድ ይላል። ኦኬ እሺ። ሌዎሽ አንዴ ጥያቄ አለን። አዎ ጥያቄ አለን እኛ እኔ ጥያቄን ስለጨረስኩ ልውጣ፣ ሌሎች ሰዎች ይግቡ። የትኛው ቁጥር ላይ ነው ቴዲ? 4117 የሚል አልመጣም። አሁን ልደውልልህ። እሺ ቴዳ በቃ ታንኪዩ ቴዲ። ዮኒ አትውጣ። ኦኬ ራጁ ጠብቃል። ኪራ የደወልኩልህ ነው። መጣልህ? መጥቶልኛል፣ ቁጥሩ መጥቶልኛል። በቃ ጥያቄ እና መልስ ከሌላ ሰው አልቀበልም። የራሱን ሀሳብ መስጠት ይችላል። ምንም አይነት ጥያቄ ከሌላ ሰው አልቀበልም።
ይጨርሻለሁ የራሴን ሀሳብ። ለአንተ ግን አንተ ስላነሳ እንትን አደርጋለሁ፣ ኤቪደንሱን ልክልሃለሁ። ሌሎቹ መቀጠል ይችላሉ። ምንም አይነት ጥያቄ አልመልስም ከዚህ በኋላ ማለት ነው። ቲክታክም this is my last day። ምናልባት አንተ ይሄኛውን ጉዳይ በጣም ፈርዘር መሄድ ከፈለክ ላግዝ እችላለሁ፣ ማስረጃዎችን ልሰጥ እችላለሁ። ከዛ በተረፈ ግን ምንም አይነት ጥያቄ መመለስም ምንም አይነት እንትንም የለም። መጠየቅ ይችላሉ፣ ግን መልስ የለኝም እንትን ማለት አልችልም። ለአንተ ለጠየቀው ጥያቄ ነው የመለስኩት። እዚህ ጋር ያሉትም ሰው ራጂም የሆኑ እውነቱን ተናገር፣ ሚኪ፣ ሁላቸውንም አከብራቸዋለሁ። ማከብራቸው በጣም ራጂንም አውቀዋለሁ፣ ኤርሚንም አውቀዋለሁ፣ መሲ፣ ሁላቸውንም በደንብ ማከብራቸውና መወዳቸው ሰዎች ናቸው እዚህ ጋር ያሉት። ግን ጥያቄ አልመልስም፣ ጨርሻለሁ ነው ማለት የፈለግኩት እና ልክልሃለሁ። በዚህኛው አንተ ይኸው ለትዝብት ማለት ነው። ይችኛዋ ትንሿ ትራንዛክሽን ነች፣ $9,500 እዚሁን የተላከው። ያ ገንዘብ የት ገባ ብዬ እጠይቃለሁ እኔ ለማን እንደላኩት ስለማቅ ማለት ነው። እሺ ያ ነው ቴዲ። አትመልስ። ጥያቄያቸውን መስማት ከፈለግ መስማት ትችላለህ፣ አለመመለስ። እሺ እሺ ኤርሚ ፊራ፣ እኔ እደውልልሃለሁ። ጥያቄ እዚህ አልጠይቅህም። ስደውልልህ በምችል ሰዓት ላይ መልስልኝ። በውስጥ ስለምንደዋወል ከቻልክ መልስልኝ። ጥያቄ ልጠይቅህ አይደለም፣ እዚህም ጥያቄ አልጠይቅህም። ቴንኪው። ግን ሶሪ ራጂ ስለቀደምኩ። ቴዲዬ በጣም አመሰግናለሁ። ሰላም እያለሁ ሁላችሁንም፣ ዮኒ፣ ራጂም፣ እንደዚሁም ፊራይ፣ ሌሎችም እህቶች ወንድሞች ሁላችሁንም ሰላም ብያለሁ። በውስጥ እደውልልሃለሁ። እዚህ ጥያቄ አልጠይቅህም፣ ግን አጭር ሀሳብ አለኝ። በእውነት አዝኛለሁ። ግን ያው ብዙ አውርተናል፣ ብዙም ተብሎብሃል እዚህ ሶሻል ሚዲያ ላይ። መልካም ስላደረክ ነው ይሄ ሁሉ የመጣው። ግን በውስጥ እደውልልሃለሁ። ቴንኪው። እሺ ቴንኪው። እሺ መጀመሪያ ወንድማችን ዮኒ I think he lost his brother. ደውዬለታለሁ። I couldn't able to reach him. Sorry brother ለማለት ፈልጋለሁ። አንድ ወንድምን የመሰለ ሰው ሲያጣ ያዝናልና እግዚአብሔር ያክብርልኝ አባቴ። ታንኪ ሲጠፋና የሆነ ነገር ሲሆን ብቻ ከምንንጫጫ ወንድምነት ከዛም ስለሚጀምር ሶሪ ልል እወዳለሁ። መሄድ ትችላለህ። ፐርሰናል የሆነ ኩዌስችን ደውዬም ላናግረው እችላለሁ ፍራውልን፣ ግን ሌሎች ይረዱበታል የሚል ጀነራል የሆነ ጠይቆ ፈልጌ ነበረ። ካልፈለገ አላስገድደውም፣ ችግር የለውም። ግን ጀነራል የሆነ ጉዳይ ላይ ቴዲ ላንተም ለፍራውል ደግሞ እንደ ረጂዎች እንደሚባሉት አንዱ ስለሆነ ሁሉን የሚያጠቃልል ነገር እዛ ላይ የሚገልጽ ነገር ከሆነ እሱ ላይ ኮመንት እንዲያደርግ ነው እንጂ እኔ ፐርሰናሊ እንዲህ ነው የሚል የለኝም። መጀመሪያ ከቴዲ ልነሳ። ሩሙን ከፍተ ይሄንን ነገር ስታወያይ በኔ እይታ ከበጣም መጥፎ ይሻላል መጥፎ ሁለቱም መጥፎ ናቸው የሚባል አባባል አለ። ከተው ነው መጨረሻ ላይ ያነሳት ፖይንት እኔ አግሪ የማደርገው የሆነ ህቡ ኃይል በሆነ ቦታ በዘረፋ ወይ በአቋራጭ ሀብታም ሊሆን የተደራጀ ኃይል እንዳለ የሚታየኛል። እሱ በዝባዥ ሊሆን ነው። ከተናገርከው ደግሞ ራይት ፒፕሎችን ካልተናገርክ ሉዝ ነው የምታደርገው። ለምሳሌ ልንገርህ፣ ፍራውል አብሯቸው የሚሰራ ልጆች አቲስነማ የሚሉ ልጆች አሉ። እኔ በአቅሜ ከነሱ ጋር አንዳንድ ነገሮችን ወደ ምዕራብ አካባቢ ብዙም ሰው እይታ ስለማይኖር አብሬያቸው ሰርቼ አይቻለሁና ጥሩ ጥሩ ሰዎች ደግሞ የሚረዱበትን ሚንስ ስለምናጣ ለቴዲ ማነሳው ስጋቴ ዱ ዩ ሪሊ እንትን አርጋ አውጥተሃል ወይ ስንኮንን ጀነራላይዝ ባናረግና ራይት ፒፕሎችን ብንኮንን። ስለዚህ ቶፒኩ መነሳቱ መጥፎም አለ በጣም መጥፎም አለ። ከዛ ውስጥ ቹዝ ማድረግ ላይ የራስን አናሊሲስ ብትሰራ ማንም ሰው መጥቶ ለደጋፊው አሳምሮ ተናግሮ ወንጀለኛው እንዳይቀጣ ጥሩ ሰው ደግሞ እንዳይረዳ ሊያደርግ ስለሚችል የሚል ምን ያህል ተጉዘህ ፕሪ አሰስመንት ሰርተሃል የሚለውን ቶፒኩን ስታነሳ የሚለውን ለቴዲ
ሌላኛው ጀነራላይዝ ደግሞ እዚህ ጋር ታዳሚዎች አይ ቲንክ 6000 ሰው አለ 6000 ያችሁም እስቲ ፎሎ አድርጉኝ 6000 ሰው እዚህ ጋር አለ የምንረዳው ደግሞ እኔ ብሌሙን ወንድሜ ፍራውልንና የሚረዱ ሰዎች ሁላቸውም ለምሳሌ ፍራውል ታክስ ኤግዘምትድ የሆነ ቻሪቲ የሚሰራ እንካም የታወቃለኝ ብሏል። ለምንድነው ያድረስ ከሆነ ደላላው መሃል ላይ ለምን አስፈለገ? በፍራውል ሲም አንድ ቻሪቲ ኦርጋናይዜሽን ተሰርቶ ቀጥሮም ቢሆን የጋዝና የእንትን ይሰጣቸዋል አይደለ? ሰራተኛ ቀጥሮ በቃ ሰራተኛ ቀጥሮ በዛ ቼን አርጎ ፍሎ ሲያደርግ አካውንታቢሊቲ ይኖረዋል። ካጠፋም ይኮነንበታል፣ ጥሩ ከሰራም ይመሰገንበታል። አሁን ቪጂታን እየፈጠረ ያለው ሌጋሊ ሬጂስተር አርጎ ያን የሚያደርግ ከሆነ እኔ ጋራዋለሁ። ዮኒ ያነሳው እዚህ ሀገር ሆነ ምንም የምትሸውደው ነገር የለም። ቅድም እንዳለው ነው ዝም ብሎ ሰው ከለ እንዲያረገ ብሎ ሳክስ ሊነፋ ይችላል፣ ግን የምትሸውደው ነገር የለም። ሌጋል ሩት ካለ እርዳታውን ሌጋላይዝ አርጎ መንቀሳቀስ ላይ ምንድነው የሚያስቸግራችሁ? የምትረዱ ሰዎች የራሳችሁን ተራዶ ድርጅት አይነት አርጋችሁ ቼናችሁን ኦፕን ከሆነ ችግር ያለበትን ቤተሰብና ችግር ያለበትን ግለሰብ ወደ እናንተ መዋቅር እንዲመጣ ተደርጎ ያ መዋቅር ደግሞ የራሱን ጥናት አምጥቶ እንደ ኦቨርኦል አክቲቪቲ ደግሞ ውሳኔ የሚሰጥ አካል ተፈጥሮ በክሮስ ቼክ ቢደረግ ችግር አይኖርም። ቢኖርም ይህን ያህል ከፋ አይሆንም። ምን ያንን ማድረግ ምንድነው የሚያግታችሁ ሚለውን ነገር ለምን እየተሰራ ያለው የያንጓለለ አይነት ነገር ነው። እኔ ሀገር ቤት ያለው የሆነ ምርመራ አርጌ ነበር። በያንጓለለ ላይ የሚደረገው ነገር በየቦታው ይሰማራሉ። ሰዎች ይሰማሩና ኮንቨርሴሽን መሃል የቤተሰብ ኮንቨርሴሽን መሃል የቡድን የእድር ኮንቨርሴሽን መሃል ስለ ቴዲ አዋሳ በጣም ፐርሰናል የሆኑ ኢንፎርሜሽኖች ያጠኑና ወስደው ይነግራሉ። ያ ሰውዬ ይደውልና ለቴዲ በቀደም እንዲህ ሆነ፣ በቀደም እንደዚህ የተደረገ እንዲህ ብለ የተወያየ የሆነ ነገር እየመጣብህ ነው፣ እንዲህ ካላረከው እንዲህ ትሆናለህ ይሉና የሚገኘውን ብር ወሬውን ካመጣው ጋር እነያንጓለለ ይካፈላል። እየተደረገ ያለው ያ ነው። ሶ ይሄ መሃል ላይ ሰፋሪውን ደላላውን ኢግኖር ለማድረግ የራስ ቼን መፍጠር አይቻልም ወይ የሚለውን አንድ ያ ነው። ሌላኛው ደግሞ አንድ የሆነ ጓደኛ ነበረኝ ሀገር ቤት እያለውና ሀብታም ነው፣ በጣም ሀብታም ነው። ሁሌ ምግብ ሲጋብዘን ዌይተሮች አይታችሁ ከሆነ ኢትዮጵያ ውስጥ ሲያመጡ ሀብታም ሰዎች በከተማው ስለሚታወቁ 2 ጥብስ ከበላህ 5 ጥብስ አድርገው ይጽፉና ቶታል ላይ በዛ አድርገው ያመጣሉ። እና ይሄ ጓደኛችን ኤክስፖርት ኢምፖርት ያለው ልጅ ነው፣ በጣም ሀብታም ነው። ሁሉ ጊዜ ቢል ሲያመጡ ሰርዞ 2 ጥብስ ከጨመሩ ኖ 5 ነው የበላ ነው ይሰርዝና የ2 ጥብስ በዛን ሰዓት 40-50 ብር አይበልጥም። ቲፕ ሲሰጣቸው 200 ይሰጣቸዋል። በጣም ይገርመኝና አሸማቆ 2 ልክ አይደለም ብሎ ኤክስ አርጎ 200 ይሰጣል። ደግሞ ከምትሸማቀቅ ለምንድነው 50ውን ቢሰጣት አልኩኝና ስላልገባኝ አንድ ቀን ጠየቅኩት። እንደዚህ ያለኝ ስም አለ ስትወስድ አለ ጨምራ ምንድነው የምትለው? ሸወድኩት ነው የምትለኝ አለ። ያንን ሀብታም እኮ እንዲጨምሬ ሸወድኩት ነው የምትለው አለ። ከወጣው ምግብና ከተከፈለው መሃል ስትወስድ ደግሞ እንደሰረቀች ነው የተሸማቀቀች ይዛ የምትገባው አለ በጭንቅላቷ። ግን ብሰጣት ሰጠኝ ነው የምትለኝ። አንድ ታመሰግነኛለች፣ ሁለተኛ ደግሞ የተሰጣትን በኮንፊደንስ ከሆቴሉ ይዛ ትሄዳለች አለ። እነ ፍራውል አሁን እነዚህ ሰዎች ረዳን ሳይሆን ሸወድነው ነው የምትባሉት፣ ሸወድነው ከሌን ነው የምትባሉትና እኚህ ረገዶች ላይ በደንብ ማየት መቻል አለባችሁ። ይሄንን ለማሳካትስ ምንድነው ነው። ሌላኛው ግን ይሄ ጉዳይ መላ እንዲያገኝ እያንዳንዳችሁ አሳይመንት ሬዲ ናችሁ ወይ? ቴዲ አሁን ይምጡ ብሏል አይደል? ስንቱ ነው የሚመጣው? ስንቱ ነው የሚቀረው? ምን አሁን ሌባው አሁን ምንድነው እኔ ስጋቴ ያህቡ ሆኖ የሚበዘብዘው እዚህ ጋር የሚበዘበዘው እንደሚበዘበዝ አውቆ ካደረገ
የችግሩ ተሸካሚ ይሆናል ኢንዳይሬክትሊ። እና እንደዛ ቢታይ ይሄን ጉዳይ ስትሬስ አድርገ በደንብ መስራት ያለበት ቴዲ ይሄ ቲክቶክ ላይ ብቻ አይደለም፣ እምነት ቤት ውስጥ አለ፣ ፖለቲካ ውስጥም አለ። ለጥይት መግዣ ብሎ 30-40 ሺህ ይቀበላል። የት እንደሄደ አታውቀውም ብሩ። እምነት ቤት ለመባ ብሎ ምናምን ብሎ ይሰበስባል። እኔ አንድ ወንጌልን ሊያስፋፋ እንደ ድሮ አባቶቻችን በእግር በፈረስ የተጓዘ አላየውም። በፖስታ ለአገልጋይ ካልተሰጠ በስለትም ብትሄደው the same thing ነው ሁሉም እምነት ውስጥ። ይሄ ነገር በጣም ብዝበዛ ያ ምንን ያመጣን ያለው ትክክለኛ ራይት ፐርሰን እርዳታ የሚፈልገው ሰፈር እያደረገ ነው። ስለዚህ እዚህ ዙሪያ ላይ የኮሌክቲቭ ሪስፖንሲቢሊቲ ያስፈልጋል የሚል ደግሞ የኔ ኢንፑት ነው። አመሰግናችኋለሁ። ቴንኪዩ ቴዲ። አመሰግናለሁ። ቴንኪዩ ራጁ። ያቢና ቅድስት አስተያየት ሀሳብ ስጡና ለመልስና ይሄን እንትን ልበል ለመልስና ከነሱ እንዘጋዋለን። ይሄን ጉዳይ አንዴ ልቀበላቸውና ብንጠቅልለው ይሻል። ኦኬ እሺ። ለማልጨመር ያቢና ቅድስት ሀሳብ አስተያየት ስጡና እሺ አንዴ ይሄን ጉዳይ እንትን እንላለን። እሺ ያቢ። እሺ ቴዲ አመሰግናለሁ። ወንድማችን እንግዲህ ጨማምሮ ይስጥክ። ሰው የሚያግዝ ሰው የተባረከ ነው። ግን ያው ቴዲ ጠይቆታል ትልቁ ጥያቄ የነበረውን አሁንም ቢሆን ሳላነሳው አላልፍም። ምክንያቱም ምናልባትም የብዙዎች ጥያቄ ሊሆን ይችላል ከታች ያሉትም። ወንድማችን የሀብት ምንጭ ምንድን ነው? በእውነት በጣም እኔ ወሽመጤ ሁሉ ነው የተቆረጠው። የገንዘቡን መጠን ስሰማ ይህን ሁሉ ብር ለቻሪቲ የምታደርግ ወንድማችን በጣም ደስ ይላል። እኔ ደስ ብሎኛል። እንዲህ አይነት ሀብታም መኖሩ ራሱ በጣም ያስደስታል። ግን ቦታውን ብታውቀው አሁን ወንድማችን እንደተናገረው የሚረዳውን ሰው ለይተህ ብታውቀው መልካም ነበረ። ብሩም ሜዳ ላይ እንዳይቀርና የበይ ተበይ እንደገና ደግሞ ሌላ በላተኛ እንዳይመጣ ለድሃ ቢደርስ መልካም ነበረ። አንፎርቹኔትሊ አይሆንም። እኔ መሰለኝ ቴዲ ሊያነሳ የፈለገው ፖይንት እንትን በእርዳታ ላይ ያለ ጉዳይ ምንድነው? ይሄ ቲክታክ ላይ ቁጭ ብለው ተሰብስበው እርዳታ የሚሰበስቡ ሰዎችን በራሳቸው በተጎዳው አካውንት የሚያስገቡ አሉ። እንደገና ደግሞ ዝም ብለው የሰበሰቡና ብሩ የት እንደደረሰ የማይታወቅበት ሁኔታዎች አሉ። ያንን ነበር የምንመረምር የመሰለኝ የምናወራበት የመሰለኝ። ይሄኛውም ደግሞ በጣም እንትን ነው፣ የሚገርም ነው። ሌላ አንድ ጥያቄ አለኝ ደግሞ። እንግዲህ ይሄ ብር በጣም ትልቅ ብር ነው በእውነት የሚጠራው ብር ለሰዎች ብዙ ለውጥ ማምጣት ነበረበት። እንደ 100,000 እና 60 ሚሊዮን 100 ሚሊዮን ሳምቲንግ መንግስትን ትረዳለህ ወይ የሚል አንድ የሞኝ ጥያቄ ልጠይቅ ፈልጌያለሁ። መንግስትን የምትረዳ ከሆነ በዛው አስታከስቲ ንገረን ወንድማችን። ምክንያቱም በእውነት በሀገር ደረጃ ራሱ ከዩኤስ ራሱ ሲወጣ ይሄ ብር በጣም ከፍተኛ ብር ነው። ምናልባት ምን ያህል ካምፓኒ እንዳለክም ባላቅም ያንን መመለስ አለመመለስ ያንተ እንትን ነው። ግን በጣም የሚገርም ብር ነው። እኔ ገርሞኛል። የሀብት ምንጭ አሁንም ብዙም እንትን አላለኝም። የራሴ እንትን አለኝ ብለሃል አንተ። በእርግጥ በአለመመለስ ትችላለህ። ብዙ ሰዎች ከታች እየጻፉ ነው እና ብዙ ጥያቄ ይኖራቸዋል። ሳልጠይቅ እንዳላልፍ ነው። ይሄንን በቃ ቴዲዬ የአሜሪካን መንግስት ይህን ሁሉ ብር ሲወጣ እንግዲህ ከሀገርም ሲወጣ በእርግጥ ታክስ የሚከፍል እንትን አለ። ምክንያቱም በሀገር ደረጃ ራሱ በአሁን ጊዜ ዳላር አንሷል። የኢትዮጵያ መንግስት ዳላር ይፈልጋል፣ የአሜሪካ መንግስት ዳላር ይፈልጋል እና በጣም አስቸጋሪ ነው። እንዴት ይህ ሁሉ ብር እንዳለ ከአንተ በጣም የተባረክ ሰው ነህ እና እስቲ ዝም ብለህ መንግስትን የምታበድር ከሆነ በዚሁ ላይ ሂድበት። ጥያቄን ቴዲ ትልቁ ጥያቄ እሱ ነበረ፣ የገቢ ምንጭ ምንድን ነው የሚለው። ቴንክ ዩ ያቢ። የመጨረሻ ቅድስትን እንሰማና ፍራዋል የሚሰማው የሚሰጠውን አስተያየት እንለያያለን። ቅድስታችን። እሺ ቴዲ ቴንክ ዩ ፍራዋል ለምታደርገው ነገር ውለታህን እግዚአብሔር ይክፈል። ከሰው ብዙ አይገኝም። እኔ ግን ምናልባት ለሌሎችም እንዲሆን ብዬ መመለስ አለመመለስ ያንተ ፍላጎት ነው። እንደው አንዳንድ ጥያቄዎችን ለማንሳት እወዳለሁ። የመጀመሪያው ጥያቄ
እዚህ እርዳታ እንዲሰጡ የመረጥካቸው ሰዎች በምን መስፈርት ነው የመረጥካቸው? ብዙ ሰው አለና በምንድን ነው እነዚህ ለይተህ የመረጥካቸው? ምንድን ነው ግንኙነታችሁስ? አሁን አየህ እዚህ ቲክቶክ ላይ የሚዘዋወር ማአት ነገር አለና ምንድን ነው የተለየ ግንኙነት አላችሁ ወይ? በሃይማኖት ትገናኛላችሁ? በብሔር ነው ወይስ ምንድን ነው ከሌላው እርዳታ ሰጪ በተለየ ሁኔታ ከነሱ ጋር የምትሰራበት መንገድ? አንደኛው ነው። ሁለተኛው ጥያቄ ለምሳሌ የመረጥከውን ሰው የመጀመሪያ ጊዜ እንዲሰጥ የሰጠኸውን ብር መስጠቱን ሪሲት ይዞልህ መጥቷል ወይ? እሱን አይተህ ነው ወይ ድጋሜ ከነዚህ ሰዎች ጋር መስራት የጀመርከው? ከሰጡ ጥሩ፣ ካልሰጡ ግን እነዚህን ሰዎች ወደ ሌብነት እንዲሄዱ ካልተቆጣጠርካቸው፣ ኦዲት ካላደረካቸው አንተ ራስህ ተጠያቂ አይደለህም ወይ? ሌባ እንዲሆኑ መንገድ አልከፈትክላቸውም ወይ? ዝም ብለህ የምትሰጣቸው ከሆነ እንደፈለጉ እንዲሆኑና ምናልባትም ታማኝ የነበረው ሰው በቃ ይሄ ሰውዬ አያቅም ብሎ ወደ ሌብነት እንዲገባ አንተስ አልገፋፋኸውም ወይ የሚለውን እንድትመልስልኝ እፈልጋለሁ። ከዛ ውጪ ልክ ስትጠረጥራቸው ለማናገር ሞክረሃል ወይ? ይሄን ችግር አይቻለሁኝ፣ እስከዛሬ ድረስ እንደዚህ ስንሰራ ቆይተናል እና እነዚህ ጉዳዮች ደስ አላሉኝም፣ ከዚህ ታቀቡ የሚል ወንድማዊ ወይም ቤተሰባዊ ምክር ለማድረግ ሞክረሃል ወይ? ተወያይታችኋል ወይ የሚል ነው። ሌላኛው ምናልባት ቅድም ስታወራ በአንዴ በአጭር ዓመት በጣም ብዙ መቀየሮች መጡ፣ መኪኖች፣ ቤቶች፣ እንደዚህ ቅድም የሆኒ ደግሞ ሲያወራ እየሰማው ነበረ። ሁላችንም ዝም ብለን ነው የምንሰጠው በተናጥል የሚልና እንደው አንተ ወደዚህ እንትን ውስጥ እንድትገባ ያደረገ መቀየራቸው ብቻ ነው ወይስ የተለየ ነገር አለው? እንደው በጣም በቃ እዚህ ጋር የተለየ ነገር ስላለው ነው የምትለው ነገር አለ ወይ? ሌላ ሰጪዎችም የሏቸውም? አንተ ብቻ ነህ ወይ ለነሱ የምትሰጣቸው? የመጨረሻው ጥያቄ ይሄ ከዚህ ከቲክታኩ ከምናምኑ በደረሰብህ ነገር ለመውጣት እንደወሰንክ እየነገርከን ነበርና እንዴት አንድ ሰው ወደ ማህበራዊ ሚዲያ ሲመጣ ልክ የሆነ ሰው ራቁቱን ገበያ እንደወጣ ነው የሚቆጠረው እና አንዴ ራቁትህን ገበያ ከወጣ በኋላ ከጭንቅላቴ በታች አትዩኝ፣ ከጭንቅላቴ በላይ ደግሞ እዩኝ ማለት አትችልም። በቃ ማህበራዊ ሚዲያ መታል፣ ፍራኦል ይታወቃል፣ እርዳታ እንደምትሰጥ ይታወቃል፣ ማን እንደሆንክ ይታወቃልና ከዛ በበጎ የሚያዩክ ሰዎች እንዳሉ ሁሉ ደግሞ በመጥፎ ስም ሊጠፋ እንደምትችል፣ ልትወደስ እንደምትችል ምናምን ይታወቃል። ይሄ ሁሉ ባለበት መዓት መልካም ነገሮችን ሰርተህ መጥፎ ሰዎች ስምን ስላጠፉ ብቻ ከዚህ ማህበራዊ ሚዲያ መጥፋት እንዴት አስበኸው ነው? እንደውም እኮ ሌቦችን መተህ በትክክል የሰሩትን ነገር እየገለጥክ እነሱ ናቸው እንጂ መጥፋት ያለባቸው፣ እንዴት አንተ ትጠፋለህ? ይሄ ማለት እኔ እንደፈራሃቸው ነው የሚሰማኝ። ለምን ትፈራቸዋለህ? አንተ ሐቅ አለህ፣ ሐቅህን ይዘህ ትወጣለህ። ስተት የሰራው ሰው ሌላ ነው፣ ከራስህ አውጥተህ ነው የሰጠኸው። ይሄን ሁሉ አድርገህ ግን ደግሞ ልክ እንደሰረቀ ሰው ልክ እንዳጠፋ ሰው በቃ ይቅርብኝ ብለህ እንደገና የምትሄደው ይሄ ሌቦችን አያበረታታም ወይ የሚል ነው። ቴንኪው። አለመመለስ ትችላለህ። ቴንኪው። ክብራትና ክብራን፣ ስርዓቱን ጠብቆ ሁሉም ነገር እየሄደ ነው። ሁሉም የተመሰማቸውን ጥያቄ ጠይቀዋል፣ አስተያየት የሰጡ አሉ። በመጨረሻ ፊራ ወንድማችን የሚለውን እንሰማና በጊዜ ሂደት የራሳችሁን ግንዛቤ ትወስዳላችሁ። እኔ ግን አንድ ሰው ሁሉንም ነገር ሊያደርግ አይችልም። አሁን ለምሳሌ የሆነ አንድ ነገር ከጀመረ ከበደ የሆነ ነገር፣ ራጆ የሆነ ነገር፣ ሌሎቻችሁ አሁን በዚህ አውድ ነው እነዚህ ሌቦችን ማጋለጥ ያለባቸው እንጂ ረጂዎችንም ጠይቀን እነዚህ ሰብሳቢዎችን ጥሪ ያደርጋሉ። ከዚህ በኋላ ምን ጥያቄ የለውም። አንድ ባንድ ጥሪ እናደርጋለን። የምናፋጣቸውን እያንዳንዳቸውን እናፋጣለን። ሌሎቻችሁም ቤት ከፍታችሁ ግን ስታወያዩ ስትጠይቋቸው ከእናንተ ብሔር ስለሆኑ የእናንተ ሃይማኖት ስለሆኑ የእናንተ ቲፎዞ ስለሆኑ በማጨብጨብ በምናምን እንደው ድካም ካለባቸው አትሸፋፍኑላቸው። ተመልሶ ራሳችሁ ላይ ይመጣል።
እንዲህ አይነት ነገርና ቢያንስ በግልፀኝነትና በሀቀኝነት አወያያቸው ለማለት ያሉ እና ያን እናደርጋለን። ይሄ ካለቀ በኋላ የነገራችሁኝን ስም ዝርዝር ጠራና መደምደሚያ ያሰጣለሁ። ፊራ መድረኩ ደቂቃ አንተ ነው። አመሰግናለሁ ቴዲ። የመጀመሪያ ጥያቄ ከራጁ ስነሳ እርዳታ ድርጅት አለኝ አላልኩም። እርዳታ ድርጅት አለኝ ካልኩ ሌላ የሚረዳ አካል አለ ማለት ነው ለእኔ የሚሰጠኝ። እርዳታ ድርጅት ሳይሆን የራሴ ድርጅት አለኝ። ከዛ ላይ ከሰራሁት ላይ ለሰዎች ማካፈል ነው መስጠት። ያ የተፈጠርኩበት ማንነቴ ነው። ልተው ብል የማልተወው ማለት ነው። መስጠት ዛሬ ሳይሆን ከድሮም ከልጅነት ነፍስ ካወቅኩበት ራሴን ከቻልኩበት ጀምሮ ሳደርገው የኖርኩበትና እንትን ነው የራጁን ስመልስ ማለት ነው። እዚህ ጋር 5100 ሰው ይታየኛልና ልጠይቅ የምፈልገው ጥያቄ እኔ እንደ አንድ ኢትዮጵያዊ ከተሰማው ልክ ካለኝ ነገር ላይ ልስጥ ብዬ ነው ወደዚህ ሶሻል ሚዲያ የመጣሁት። እስቲ ላካፍል፣ እስቲ ልስጥ። በምንድን ነው ወደዚህ የገባሁት? በፊት አንበሳ ነበር የምሰጠው ጌም ላይ አልታይም፣ ምንም ዝም ብሎ ፒክቸርም የለውም ብዬ አንበሳ ምናምን ነበር የምሰጠው እና የቲክታክ እንደውም ልክልሃለሁ እኔ በአንበሳ የሰጠኋቸው ትራንዛክሽን አሉኝ። ቲክታክ የሚል ማለት ነው አሉኝ። እሱ ራሱ ልክልሃለሁ። እንትን ሳይሆን ብዙ ነው፣ እሱም በጣም ብዙ ነው። ከዛ አንድ ቀን አንድ ልጅ አይ ቲንክ አብርሃም ነው ምናምን የሚባል አብርሽ ነው ምናምን የሚባል ዩቲዩበር ቤት ቁጭ ብዬ ሶፋ ላይ እያየው ፖስት አድርጎ ዩቲዩብ ላይ እያለቀሰ ይለምናል። አንድ ሴት ስልጤ አካባቢ የወታደር ሚስት የነበረች ዛፍ ስር ላስቲክ ወጥራ ቤት የላትም 4 ልጆች ይዛ ታለቅሳለች። እሱ አብርሽ የሚባለው ልጅ ቪዲዮን ፖስት አድርጎ እባካችሁ መርዳት የምትችሉ በዚህ ደውሉልኝ ሲል ኦኬ ለምን እዚህ ጋር ዩቲዩብ እና ቲክታክ ላይ ነው ያየሁት። ቀጥታ ደወልኩለት። ቀጥታ ስደውልለት ምንድን ነው ስለው የወታደር ሚስት ነበረች፣ ባሏ በውጊያ ሞቶ አሁን ምንም የላትም፣ መሬቱ ግን የነሱ ነው፣ ቤት የላትም፣ ላስቲክ ለጥፋ ከአውሬ ልጆቿን እየጠበቀች ነው የምታድረው። የት ነው አካባቢው ስለው ስልጤ አካባቢ ነው ስለኝ ምን ያህል ይፈጃል ቤቱ አልኩት። ምን ያህል ይፈጃል ስለኝ እንጀምረው 300-400 ሺህ አድርገን እንጀምረውና ካነሰ ዝም ብለን በጭቃ ብቻ ስለው በደንብ ተደርጎ ይሰራ እኔ ትራንስፈር አድርግልሃለሁ ብዬ ላኩለትና እሱም ሰርቶ እቃ አስገብቶ ቪዲዮ ዩቲዩብ ላይም ለቀቀና ቲክታክ ላይ ለቀቀ። ከዛ ወደዚህ መጣ፣ ወደ እርዳታው መግባት ጀመርኩ ማለት ኦፊሻሊ እዚህ ቲክታክ ላይ ሰዎችን በቀላሉ አክሰስ ማድረግ ይችላለሁ ብዬ መስጠት ጀመርኩ ማለት። ስለዚህ ከዛ ተነስቼ ነው እዚህ ሶሻል ሚዲያ ላይ ለመስጠት እንትን ያልኩት እና ለኢትዮጵያ ሕዝብ እዚህ ጋር 5200 ሰው የሚታየኝ ሕዝብ አለ። ይህ ሕዝብ እንዲፈርድ በፈልገው እኔ ከራሴ ነው የሰጠሁት፣ ከምሰራው ላይ ነው የሰጠሁት። እኔ እንዴት በወንጀል ልጠየቅ ይችላሉ? እኔ እንዴት በወንጀል ተጠይቄ ፍራኦል ሊጠየቅ ሌባ ነው? ከማን ወስጄ? ከመንግስት አልተበደርኩ፣ ከባንክ ብድር አሜሪካ ውስጥም የለብኝም እንኳን ኢትዮጵያ። ከአሜሪካ ውስጥ እንኳን ብድር የለብኝም። ማንም ኢንቨስቲጌት አድርጎ የፈለገ ቦታ ላይ የአሜሪካ መንግስት ክሊን አድርጎ ነው የሚሄደው። ክሊር ስትሆን ነው እያንዳንዷን ነገር በእያንዳንዷ ጥንቃቄ ነው የምትሰራው እዚህ ሀገር። ስለዚህ እንደ አንድ ዜጋ ወገኔን ብረዳ እኔ $100 አንድ ጊዜ ምናልባት ዮኒ ያውቃቸዋል፣ ሌሎችም አንተም ቴዲ ታውቃለህ። ኤክስትራ ምነዳቸው መኪኖች ነበሩ። ዝም ብሎ የገዛው ቁጭ አደረኳቸው። ከዛ ቁጭ አልኩና እነዚህ መኪኖች ተቀምጠው ምንም ሊያደርጉልኝ አይችሉም፣ ሸጬ ሰው ብረዳበት ይሻላል አልኩኝ። 2 ብጠቀም ይበቃኛል፣ ሌሎቹን ብሸጣቸው ኦኬ እና ሸጥኳቸውና እንዳለ ወደ እርዳታ ነው ያደረግኩት ማለት እንዳለ ገንዘቡን ሰው ያንን ያደረግኩት እኔ በወንጀል ልጠየቅ ልክ ፍራኦል ሌባ ነው፣ አጭበርባሪ ነው፣ መኒ ላውንደሪ ነው የሚሰራው። መኒ ላውንደሪ እዚህ ሀገር ከባድ ነው። እያንዳንዷ ትራንዛክሽን ባንክ ሲገባ $10,000 በላይ ባንክ ስታስገባ ከየት መጣ፣ ምንድን ነው ሶርሱ፣ ከየት የመጣ ገንዘብ ነው ተብለን ከሌላ ዓለም ከሌላ ሀገር ወደዚህ የገባ ብር የለኝም።
ከኢትዮጵያም ሆነ ወላ ከዱባይ ከየትም አገር ወደ አሜሪካ ትራንስፈር የተደረገ 5 ሳንቲም የለኝም። የሀብቱ ምንጭ ምንድን ነው ለሚለው የሀብቴ ምንጭ በጣም የታወቀና ግልጽ ነው። በጣም ግልጽ ክሊር ነው። የሀብቴ ምንጭ ጌታ ኢየሱስ ክርስቶስ ይባላል፣ ወይም ደግሞ በደፈናው እግዚአብሔር። የኔ የሀብት ምንጭ እሱ ነው። ከሱ ነው የተቀበልኩት። ይሄ ገንዘብ ከአሜሪካ ሲወጣ አሜሪካ መንግስት አይጠይቅም። እያንዳንዱ ሲወጣ ካሸር ቼክ እየተሰራ ከባንክ ስቴትመንት ነው። ገንዘብ እዚህ ሀገር ስትልኩ ከባንክ ስቴትመንት ጋር ነው የምትልኩት። ስንት ብር አለ፣ ይሄ ገንዘብ ከየት መጥቶ ነው? ገንዘብ ዝም ብሎ አይላክም አሜሪካ ውስጥ። ላኪዎቹ ምናልባት ቴዲ ስትልክ ታውቃለህ፣ አገር ቤት አሜሪካ ያላችሁ ሰዎች $5000 እንኳን ስትልኩ ምንድን ነው ገንዘቡ ከየት መጣ? የባንክ ስቴትመንት ካሸር ቼክ ወይ ደግሞ ካሽ ይዛችሁ ስትሄዱ የባንክ ስቴትመንት አብሮ ይቀርባል። ስለዚህ እያንዳንዱ ገንዘብ ውስጥ ከምን መጥቶ ነው አካውንት ውስጥ የገባው በደንብ ይታወቃል። ይሄ ግልጽ ነው። የሚጭበረበርበት ዓለም ውስጥ አይደለም ያለው ሰው። ስለዚህ የሀብት ምንጭ ምንድን ነው? የኔ የሀብት ምንጭ እግዚአብሔር ጌታ ኢየሱስ ክርስቶስ ሂዝ ባርኮኛል፣ ገናም ይባርከኛል። በባረከኝ ቁጥር ነው ሰዎችን መባርከው። ስለዚህ ለማን ብለህ ነው የምትሰጠው ብዬ ለመንግስትን ትረዳለህ ወይ ስትለኝ እኔ የምረዳው መንግስት የእግዚአብሔር መንግስት ነው። የሰው መንግስት፣ ምድራዊ መንግስት ምረዳው የለኝም። የሚረዳኝም የምድራዊ መንግስት የለም፣ የምረዳው ምድራዊ መንግስት የለም። ስለዚህ የሚረዳኝ ሰማያዊ መንግስት ነው፣ የምረዳውም ሰማያዊ መንግስት ነው። በምን መልኩ ነው የምትረዳው ካላችሁ ለድሆች የሰጠ እግዚአብሔርን ያበድራል ስለሚል እኔ ያንን ፕሪንስፕል ነው የምከተለው። መስጠት፣ ለድሆች መስጠት እግዚአብሔርን እንደማበደር ስለሆነ በፈለግኩት ጊዜ እግዚአብሔርን እጠይቀዋለሁ። ሰጥ ብለኸኛል፣ ሰጥቻለሁ፣ አበድሬሃለሁ፣ ብድሬን ክፈለኝ ብዬ ነው የምጠይቀው እግዚአብሔር። ፕሪንስፕሌ ሰማያዊ ነው፣ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። ለዚህ ነው ለእያንዳንዱ ሰው በመጡበት መልኩ ማልመልስም። ለዚህ ነው ከማንም ሰው ጋር ክፉ ነገር መነጋገር ማልፈልገው። ስለዚህ ሁላችሁን የምጠይቀው ምንድን ነው? እኔ መስጠት ነው ስራዬ። ካለኝ ላይ ነው ማካፍለው። ማንም ሰው ጠይቆኝ ካመንኩበት እሰጣለሁ። ካሳመነኝ ካመንኩበት እሰጣለሁ። ያመንኩበት ልቤ የሞላውን እሰጣለሁ። ስሰጥ ለምን ሰጠው ብዬ አይጸጽተኝም። ሰጥቼ ተሰድቤ አይጸጽተኝም። የሰጠሁት ሰድቦኛል፣ የሰጠሁት ሞልጮኛል፣ ከእርዳታ ነው ተቀብለ የተባልኩበት አለ። ግን ኢንጀነራሊ ሰው የፈለገውን ነገር ሊል ይችላል፣ የመሰለው ሊል ይችላል። ማስረጃ እስካቀረበ ድረስ እስካላቀረበ ድረስ ምንም የለም። ግን በኤቪደንስ ፍራኦል ዘርፎን የወጣው ኢትዮጵያ ሲጀመር የሚዘረፍ ገንዘብ የላትም። በእኔ በነበርኩበት የላት። እኔ ባለውበት ስታተስ ኢትዮጵያ አንድ በቀድሞ ጠቅላይ ሚኒስትር ጊዜ ሳውዲ አረቢያ ሄዶ ሚኒስትሮችን ያስተዋውቁ ነበረ። የሳውዲ አረቢያው ንጉስና የኢትዮጵያው ጠቅላይ ሚኒስትር ሚኒስትሮቻቸውን እያስተዋወቁ ይሄ እርሻ ሚኒስትራችን ነው አለው የሳውዲው። እርሻ ሳይኖራችሁ እንዴት እርሻ ሚኒስትር ትሾማላችሁ ሲል ገንዘብ ሳይኖራችሁ ገንዘብ ሚኒስትር ሾማችኋል እኮ እናንተ ማለት። ስለዚህ የሚዘረፍ ገንዘብ የለም ሲጀምር። ስታተሴ ያንን የነበርኩበት ስታተስ የሚዘርፍ ስታተስ ላይ አልነበርኩም። ሰው እኔ ያደረግኩት ይህንን ነው። ከዛ ውጪ ግን ኢንጀነራሊ ምንድነው የሀብት ምንጭ ምንድነው ለሚለው የሀብቴ ምንጭ ተናግሬያለሁ። እግዚአብሔር ነው የሀብቴ ምንጭ። የሰጠኝ እሱ ነው። በሰጠኝ ልክ ነው የምሰጠው። ኦልሬዲ አሁንም እየሰጠኝ ነው። በሰጠኝ ልክ እሰጣለሁ። ግን ሶሻል ሚዲያውን ለምንድን ነው ትተህ የምትወጣው የሚል አይመጥነኝም። ሳየው አይመጥነኝም። ይሄ ሶሻል ሚዲያ ቲክታክ የሚባለው ነገር ለእኔ አይመጥነኝም። የእኔ ስታተስ ሌላ ነው። መናገር ካለብኝ እዚህ ሶሻል ሚዲያ ላይ ቁጭ ብዬ ለማውራት አይመጥነኝም። ደረጃ አይደለም፣ የእኔ ቦታ አይደለም። ቦታዬ ሌላ ቦታ ነው፣ ሌላ ስፍራ ነው። እኔ ነኝ ዝቅ ብዬ መጥቼ ወርጄ የመጣሁት። በወረድኩት ልክ ነው። ልኬን የነገሩኝ ሰዎች በወረድኩት ልክ ነው መጥቼ ባለውበት ልክ ነው። ምክንያቱም ይሄ ሶሻል ሚዲያ ለእኔ ለቅሶ ቤት ነው። ለቅሶ ቤት ስል ለቅሶ ቤት የሄደ ሰው አግዳሚ ወንበር ላይ ነው የሚቀመጠው። አንድ ቦታው ለቅሶ ቤት ነው፣ 2 አግዳሚ ወንበር ነው፣ እኩል ነው የምትቀመጠው።
ያ ሰውዬ እዛ ጋር ጠጋ በልልኝ ብለህ ንፍሮውን የምትዘግነው ተመሳሳይ ነው። እኩል ነው የምትዘግነው። ንፍሮ የመጣልን ምግብ እኩል ነው የምትበላው። የመጣልን ንፍሮ እኩል ነው የምትዘግነው ከአንድ ትሪ። ለምን ሲባል ያለህበት ቦታ ለቅሶ ቤት ስለሆነ፣ ያለህበት የተቀመጥክበት አግዳሚ ወንበር ስለሆነ፣ የተጣመመ አግዳሚ ሊሆን ይችላል፣ ሚስማሩ ያልተመታ ሊሆን ይችላል፣ ይዞ ሊወርቅ ይችላል። ሰውየው ግን ቦታው ላይ ሄዶ ሲቀመጥ ዳኛ ሊሆን ይችላል፣ ሚኒስትር ሊሆን ይችላል። ቦታው ላይ ሄዶ ሲመለስ ነው ያንን ሰውዬ የምታውቀው። የእኛ ማህበረሰብ ርቀት ላይ ያለውን ሰው ነው የሚያከብረው። ርቆት ያለውን ሰው ነው፣ አጠገቡ ያለውን ሰው አይደለም ሪስፔክት የሚያደርገው። እንደ ወንጀለኛ ነው የምታየው። እኔ ልክ እንደ ሌባ፣ ልክ እንደ አጭበርባሪ። ዋው አንድም ቀን እኔ አልሰበስብም ገንዘብ አምጡ የሆነ ሰው እንርዳ አንልም። ራሴ ከራሴ ከሰራሁት ነው የምሰጠው። ከሰራሁት ነው ከአፌ ላይ አንስቼ ነው የምሰጠው። በቪዲዮ ያለ አንዱ ከሚፖስታቸው ቪዲዮዎቹ ወደ ለኋላ ሂጄ ስቆጥር 9 ሚሊዮን ምናምን ነው እዛ ቪዲዮ ላይ እንኳ ያለው። ቴዲ 9 ሚሊዮን ለእኔ ምን ያደርግልኛል? ለራሴ ባውለው ብል ብዙ ነገር ያደርግልኛል። ኢትዮጵያ ውስጥ ብዙ ነገር ልሰራበት ይችላሉ። ግን ኦኬ ባካፍለው ብሰጠው የሆነን ሰው አሁን እናቶች አሉ ከመንገድ ላይ ጎዳና ተዳዳሪ ቪዲዮዎቹ አሉ። እኔ አጠፋፍቻቸው ነው ከኔ ቲክታክ ላይ ሌላም ሰው ጋር አሉ። መንገድ ላይ ህፃን ይዞ የተኙ እናቶች ወደ ቤት መልሻለሁ። መንገድ ላይ እኔ እዚህ ጋር የተደላደለ ፍራሽ ላይ ተኝቼ እነሱ ቢያንስ 500 ሺህ ብርና 1 ሚሊዮን ብር የነሱን እፎታ የሚሰጥ ከሆነ እግዚአብሔርን ያመሰግኑበታል። ስሰጥ እንኳ ሰጥቻለሁ እኔን እየሰጧችሁ አይደለም ብለው እግዚአብሔር በእኔ በኩል አልፎ ሰጥቷችሁና እግዚአብሔርን አመስግኑ ነው የምለው። መታበይ እንኳ አልችልም፣ አልታበይም። ለምን ሲባል የሰጠኝ እግዚአብሔር እንደሆነ አውቃለሁ። የተቀበልኩት ከሱ እንደሆነ አውቃለሁ። ዝቅ ብዬ ነው የመጣሁት። እየተሰደብኩ ነው። ማንም እየተነሳ እየሰደበኝ፣ ማንም የኔን ፎቶ እየዘቀዘቀ እየሰደበኝ፣ ቤተሰቦቼ እየተሰደቡ፣ እናቴ እየተሰደበች፣ ሁሉ ነገር እየተሰደበ እሺ ብዬ ነው። ለምን እነዚህ ሰዎች እየተሰደብኩም ቢሆን አንድ እንጀራ በልቶ ካደሩ ለእኔ አምብለስድ። ጌታ ኢየሱስ ክርስቶስ ተፍቶ በጥፊ ሲመታው የመታን ተናገር ሲለው ምን አርጌ ነው የመታኝ አለው። ምን አርጌ ነው የመታኝ ብሎ አንገቱን ደፍቶ ወጣ ይላል። ምን አርጌ ነው የመታኝ ብሎ ነው መለሰለት። እሱ በዛ ደረጃ ያን መመለስ ከቻለ እኔም ልመልስ የምችለው ይሄንን ምን አድርጌ ነው? ስለረዳው ነው? የወደቁትን ስላነሳው ነው? የታመሙት ጋር አብሬ ስለቆምኩ ነው? 100 ብር አሜሪካ ውስጥ 100 ብር ሰው ሰጣችሁ ማለት የ10 ሰዓት ስራ ነው የሚሰጣችሁ። 10 ሰዓት ቆሞ የሰጠውን ነው የሚሰጥ። እናንተ ጋር ሊያንስ ይችላል። ኢትዮጵያ ያላችሁ ሰዎች 100 ብር ሲላክላችሁ ሊያንሳችሁ ይችላል። እቺን ልክ ያለው ብለህ ትጎራለህ ብሎ ሊሰደብ ይችላል። ግን $100 አንስቶ ሲሰጣችሁ አሜሪካ ያለ ሰው የ10 ሰዓት ስራውን ነው የሰጣችሁ፣ ወይ የ6 ሰዓት ወይ 7 ሰዓት ላቡን ነው የሚሰጣችሁ። እንቅልፉን አጥቶ ነው እየሰጠ ያለው። ገብቶሃል? ስለዚህ እኔ አሁን ከሰው ምንም አይነት ከበሬታ አልፈልግም፣ ምስጋናም አልፈልግም። ግን ቴዲ በእርግጠኝነት የምነግርህ ይሄ ስፍራ ለእኔ አይመጥነኝም። የእኛ ሰው ጀግና ነው የሚለው ጭፈራ ቤት እየጨፈረ ያለውን ሴቶች የሚያመላልሰውን በሙዚቃ የደነሰ የሚፎክረውን የሚሰድበውን የሚያንጓጥጠውን ጀግናና አንበሳ ነው የሚለው እንደዛ ነው። የእኛ ማህበረሰብ እንደዛ ነው የሚፈልገው። አርቆ ንቆ የሚሄደውን ሊጨብጦ ስል ዞር በል ከዚህ የሚለውን ያቀፈውን ይሰድበዋል። ያቀፈውን በዱላ ይወገዋል፣ በቢላ ይወገዋል። this is like our people። የእኛ ማህበረሰብ ይሄ ነው። ስለዚህ እኔ አሁን በአንተ በማከብራችሁ ሁሉንም ሰው እዚህ ውስጥ ባላችሁ በቃኝ ብዬ የወጣሁት ፈሪቻ አይደለም። ምንም የሚያስፈራኝ ነገር የለም። ምንም አንድም ነገር የሚያስፈራኝ ነገር የለም። አንድ ኢትዮጵያዊ ነኝ፣ 2 ወንድ ነኝ፣ 3ኛ እግዚአብሔርን ያለው ሰው ነኝ። እግዚአብሔርን ያለው ሰው ነኝ፣ ኢትዮጵያዊ ነኝ፣ ወንድ ነኝ። ምንም የምፈራው ነገር የለም። ያደግኩትም አስተዳደግ እየፈራው አይደል። ግን በጣም የምፈራው ማከብረው እግዚአብሔርን ነው። በጣም ላለማሳዘን የምጠነቀቀው የፈጠረኝና የባረከኝን እግዚአብሔርን ጌታ ኢየሱስን በጣም ነው የምፈራው፣ በጣም ነው ማከብረው። እሱን ለመምሰል ነው የምኖረው። ለዚህ ነው ለሰው ሁሉ መልስ ማልሰጥ፣ አንድም ሰው ጋር መተላለፍ። ስለዚህ የቱ ጋር ነው ቴዲ አንተ ራሱ ስታየው እኔ እንደ ወንጀለኛ ቪዲዮ የሚሰራብኝና እንደ ወንጀለኛ ፍራውል እየተባልኩ የምሰደበው ምኑ ጋር ነው? እኔ ራሴ ፈልጌ አጣሁ። እኔ ራሴ ይቅርታ ለማለት ፈልጌ አጣሁ። የቱ ጋር ነው? የቱ ጋር ነው እኔ ወንጀለኛ የምባለው? የቱ ጋር ነው? ገንዘብ አንስቼ ስለሰጠው የዘረፈውን ነው ይባላል። ሰው እኮ የዘርፎ አይሰጥም። በዚህ ዘመን እኮ ኢትዮጵያ ውስጥ የዘረፉ ብዙ አሉ። ዘርፎ ሰጡ አልሰጡም።
በየመጠጥ ቤት በየናይት ክለቡ የሚበትኑ ገንዘብ የሚበትኑ ባለሀብቶች አሉ። የሴት ጭን ላይ ብር የሚበትኑ ባለሀብቶች አሉ። ድሃ የለም ሀገራችን አለ። ለዘፋኝ ሲበትኑ ጀግና እየተባሉ አንበሳ እየተባሉ ፎቶቸው ከበረው እየተመታ የሚዘፈንላቸው ብዙ ባለሀብቶች አሉ። እኔ ከገንዘቤ ሰጥቼ ነው የምሰደበው። ከምበላው ላይ አንስቼ ነው የምሰደበው። ከምሰራው ላይ ከላቤ ላይ አንስቼ ነው የምሰደበው። ድርጅቴን ለማዘጋት እዚህ ድረስ ፊርማ ፒቲሽን አድርገው የከሰሱኝ ሰዎች አሉ። ምንድነው የጦሩ እንትኖችን ነው የሚረዳው ደብዳቤ አለን። ያው የክስ ደብዳቤ ልክልሃለሁ። በግለሰብ በአንድ ግለሰብ ከቅናት የተነሳ ደብዳቤ ካስቶኝ በሎየር ፍርድ ቤቱ ውድቅ አድርጎ ስቆ ነው ሎየሩ ራሱ የወረወረው። የራሱ ሎየር ስቆ አዶን ነው ምን እንደከሰሰ መኒ ላውንደሪ ነው ብዬ እኮ ተከስሻለሁ። ድሃ ስለረዳው ፋኖና ሸኔን ነው የሚረዳው እሱ ተብያለሁ። ከመለስ ጋር ሆኖ ሰው ሲገል ነበር ተብያለሁ። ጠቅላይ ሚኒስትር መለስ በህይወት እያሉ እነሱ ነበሩ ስር ሄዶ የሚያጨበጭቡ የነበሩ። ያ አይደል? እንደዛ አይነት ፐርሰናሊቲ የለኝም እኔ። እጄ ንጹህ ነው። እንኳን እጄ አንደበቴ ንጹህ ነው። እንኳን እጄ ሰው በጥፊ ተመትቼ አላውቅም እኔ። እንኳን እጄ አንደበቴ ንጹህ ነው። ለዚህ ነው እግዚአብሔር የሚባርከኝ። ለዚህ ነው እግዚአብሔር ከኔ ጋር ያለው። ለዚህ ነው በባዕድ ምድር ላይ አምጥቶ የባረከኝ እግዚአብሔር። ጠላት አጥቼ ነው አይደለም። ብዙዎቹ ለመጣል በጣም የሱ ትምህርት ቤት እንዳትሄዱ፣ የሱ ቦታ እንዳትሄዱ፣ ይሄ ብቻ መተዳደሪያ ይመስሏቸው በጣም ብዙ የታገሉ ሰዎች አሉ። እንዳትሄዱ፣ እሱ ጋር እንዳትማሩ፣ እንዳትሄዱ። እኔ ነፃ ብዙ ማስተምራቸው ልጆች አሉ። እኔ ጋር እንደ ሌላ ትምህርት ቤት ሙሉ ብር አይደለም የሚከፍሉት። ግማሹ የለኝም ይላል መጥቶ፣ ግማሹ ምንም የለኝም ይላል። ይኸው ዮኒ ይናገር መጥተው እዚህ ስራ ያሳስኳቸው 1 2 3 ብለው እዚህ ቲክታክ ላይ አንተ ጋር መጥተው ሊናገሩ ይችላሉ። በነፃ አስተምሬ ስራ ያስገባዋቸው ህይወታቸው የተቀየረ አሉ። ብዙ ላመጣልህ እችላለሁ። ክፉ ሰው አይደለሁም እኔ፣ በደለኛ ሰው አይደለሁም። ግን እግዚአብሔር በረዳኝ መጠን ነው ከራሴ ማህበረሰብ ጋር ልቁም አብሬሉን። ሶሪያኖች ጋር የሆነ ጊዜ የሆነ ብር መስጠት ስጀምር ሀገር ላይ ብዙ ድሃ እያለ አንተ ግን ከአረብ ጋር ታሽቃብጣለህ አሉ። እሺ ብዬ ተውኩ። ምናልባት እንደውም አንተም አይተሃል ቴዲ $1000 ምናምን እንዴት አድርጌ ልላክላችሁ እያልኩ ነው ምልክላችሁ የነበረው። አገሩ ላይ ስንት ድሃ እያለ ለአረብ ያሽቃብጣል፣ ለመወደድ ለመፈመሳል። ፍምስና ምን ያደርግልኛል? እኔ በሰማይ በህይወት መዝገብ ላይ ስሜ የተጻፈ ሰው ጠራኝ አልጠራኝ፣ ሰው አፈመሰኝ፣ ፎቶ የተለጠፈ ፊራ ተባለ ምንም፣ እኔ ጌታ ኢየሱስ ክርስቶስ በህይወት መዝገብ ላይ የጻፈኝ ሰው ነኝ። በሰማይ የተጻፍኩ ሰው ነኝ። ምድር ላይ ማንም ሰው ፍራኦል ቢለኝ አይ ዶንት ኬር። ሰው እንዲቆምልኝ እንዲነሳልኝ አልፈልግም። ሰው እንዲያጨበጭብልኝ አልፈልግም። ያንን አይጠቅመኝም። ነገ ስሞት ሬሳው ተብዬ የምጠራ ሰው ነኝ። ግን በዚህ ደረጃ አታክ መደረግ ለእኔ ሳይሆን ቤተሰቦቼን ያማቸዋል። ክስ እዚህ ድረስ ተልኮብኛል። ድርጅት ይዘጋ፣ ይሄ ምንድነው ድርጅቱ ተብሏል። አይደለም ታክስ ከፋይ ነኝ። ዳኮታ ኒውስ ብለህ ሰርች አድርግ። ፍራኦል ተብዬ ተሸልሜያለሁ፣ ኢንተርቪው ተደርጌያለሁ ምናምን። ገብቷል። ስቴቱ ልልክልህ እችላለሁ። ስቴቱ የሰጠኝ ሰርቲፊኬት አለ። ኮቪድ ላይ ብዙ ሰው ምግብ በየቤቱ እያመላለስኩ አደርስ ነበር፣ ከራሴ እየገዛው ከራሴ ገንዘብ እያወጣ። ስለዚህ እኔ እንደ ግለሰብ እንደ አንድ ወገናችሁ ምን ስላጠፋውና ምንድነው የኔ በደል? አይ ፍራኦል እዚህ ጋር በደል በድሏል፣ እዚህ ጋር ጥፋት አጥፍቷልና መወቀስ አለበት መጠየቅ አለበት ካላችሁ ጥፋቱ በትክክለኛ ካመንኩበት እንደዚህ መጥቼ ልጠየቅ እችላለሁ። ከዛ ውጪ ግን በሬ ወለደ አይነት ስም በጥላቻ ተነሳስተው በቅናት ተነሳስተው ያን ነገር የሚሳደቡ ሰዎች እኔ መልስ ልሰጣቸው አልችልም። ስለዚህ ስተቱ አንደኛ በብሔር ነው አብረ ምሰራው ወይ በእንትን ነው አይደለም። እኔ ብሔር ብዬ አንድም ቀን ስምም አልጠይቅም ብሔርም አልጠይቅም። ስሰጥ የት ነህ ማን አለ ኢትዮጵያዊ በመሆኑ ብቻ ነው የምሰጠው። ግማሹ በእናቱ አማራ ስለሆነ አማራ ነው የሚረዳው ይባላል። በአባቱ እንደዚህ ኦሮሞ ስለሆነ ኦሮሞ ነው የሚረዳው ይባላል። አይ ወላይታ ነው ወላይታ የሚረዳው ወላይታ ስለሆነ። እኔ ዘር የለኝም ሃይማኖት የለኝም። በግልጽ እንድነግራችሁ ከፈለጋ ዘርም ሃይማኖትም የለኝም። እምነት ነው ያለኝ። እምነቴ ጌታ ኢየሱስ ክርስቶስን ነው ማምነው። ዘርና ቀለሜም እሱን ለመምሰል ነው የምኖረው። ስለዚህ ከእምነት ጋር ከሃይማኖት ጋር ከዘር ጋር እኔ ልገኝ አልችልም። የትኛውም አይነት እንደዚህ አይነት የወረደና የዘቀጠ የዲያብሎስ ስራ ውስጥ ልሳተፍ አልችልም።
ሰዓት ስለሰጠኝ ነው ማውራው። የመጨረሻ ንግግሬ ስለሆነ ነው ቴዲ። ስለዚህ በዚህ አይነት ነገር ውስጥ አታገኙኝ። በስድብ ውስጥ፣ በጥላቻ ንግግር ውስጥ፣ በዘረኝነት ውስጥ መግባትም መታወቅም አልፈልግም። ሰው በብዙ ነገር ለመፈመስ ያደርጋል። እኔ ነገ ለልጆቼ የሚተርፍ ልጆቼ ነገ አባታችን ምን አይነት አባት ነው ሲሉ እንደዚህ አይነት አባት ነው መባል ነው እንጂ የምፈልገው ተሳዳቢ ነበር፣ ተጓጣጭ ነበር፣ እንደዚህ ነበር መባል አልፈልግም። አንድ እሱ ነው። ሁለተኛ ዘርም የለኝም። እኔ ኦሮሞም አይደለሁም፣ አማራም አይደለሁም፣ ጉራጌም አይደለሁም፣ ስልጤም አይደለሁም፣ ምንም አይደለሁም። እኔ ሰው ነኝ። እግዚአብሔር በመጀመሪያ በኤደን ገነት የፈጠረው ሰው ብሎ የሰራው በአምሳሉ የተሰራው ሰው ነኝ። የዛ አይነት ልብ ነው ያለኝ፣ አመለካከት የሚያ። ስለዚህ መምሰል የምፈልገው መኖር የምፈልገው የእግዚአብሔርን ሕይወት ነው። ያንን ነው ቴዲ መኖር የምፈልገው። ስለዚህ በየትኛውም አይነት ነገር ውስጥ መሳተፍ አልፈልግም። በምንድነው ከነሱ ጋር የሰራኸው? የሚያቀርቡልኝን አይቼን። አሁንስ ቅድም ራጂ የተናገረው እርዳታ ድርጅት ለምን አትከፍትም ሲል እኔ እርዳታ ድርጅት በመክፈት አላምንም። ያሉትን በማበረታታትና ከነሱ ጋር አብሮ በመቆም ነው። ብዙ ብር ኖሮኝ አይደለም፣ ልብ ኖሮኝ ነው። የሚሰጥ ልብ ስላለኝ እንጂ ገንዘብ ስላለኝ አይደለም እየሰጠው ያለሁት። ልቤ ነው የሚሰጠው፣ ገንዘብ አይደለም። ገንዘብ ስላለኝ አይደለም። ገንዘብ አለኝ እንደዚህ ያለኝ ብዬ አልታበይም። ማሳየት ይሄ ያለኝ ብዬ ማሳየትና እንትን ማለት አልፈልግም። አይጠቅምም። ለሰው የሚጠቅመው ካለኝ አንድ እንጀራ እየበላው ከሆነ አብረን እንብላ ና ብዬ ካበላሁት ነው። ያ ነው እግዚአብሔርንም ሰውየውንም ሊያስደስተው የሚችል። ይሄ ብቻ። ስለዚህ እኔ አሁን እየሰራው ያለሁት አቲስነማ ቻሪቲ የሚባሉ በጣም በእውነትና በግልጽ የሚሄዱ እያንዳንዷን ነገር በዶክሜንት የሰጡትን ያደረሱትን አብረው ይሄው አድርሰናል፣ ይሄው የሰዎቹ ስልክ፣ ይሄው ደውለ ጠይቃቸው ብለው ከዛ በኋላ የምጠይቃቸው አሉ። ለእነሱ እንኳ ምንድን ነው አንድ ልጅ በአውሮፕላን ለአሳፍሯት እነሱ አላቸው ብዬ ስል በባስ ሄዱ። ልጅቷን በአውሮፕላን ልከው እነሱ በባስ ሄዱ ለማድረስ። ለምን አልሄዳችሁም በአውሮፕላን ስል ያለን ገንዘብ አይበቃንም፣ 1000 ብር ነው ያለናል። ለምን አልጠየቃችሁኝም ብዬ እንትን ያልኳቸዋለሁ። ስለዚህ እኔ አሁንም ማምናቸውና አብሬ እየሰራው እንደገና ደግሞ በኤቪደንስና በማስረጃ እያሳዩኝ ያሉት ያ ነው። እነሱ የተቀበሉትንም ከማን እንደተቀበሉ ይሄው እከሌ የሚባል ይህንን ሰጥቶናል። ከተቀበሉት ሰው ከእያንዳንዱ የረዳኸው ሰው ስልክ ይሄውልህ በዚህ አግኘው አናግሮ ይላሉ። ለእያንዳንዱ ለሚልክላቸው ሰው በሙሉ ማለት ነው አቲስነማ ቻሪቲ የሚባል። ስለዚህ ሌጋሊ ላይሰንስድ ናቸው። ሌሎቹ ሲሰጡ ከራሳቸው እንደሰጡ አድርገው ነው የሚሰጡት። እከሌ ሰጥቷቸዋል አይሉ፣ ይጠነቀቃሉ። ከአንደበታቸው ያችን ለማውጣት ይጠነቀቃሉ። እንደ ቅድም እንዳነሳሁት የስጋ ቤቱ ታሪክ ናቸው። ያ ለጋሽ ሰው ሲቆም ነው እነሱ የሚቆሙት። የዛኔ ነው። አንዳንዶቹ ሚኒስትር ናቸው። እንደ ሚኒስትር እንደ መንግስት ባለስልጣን በየቦታው ሲሄዱ ቁጭ ብድግ ይባልላቸው። ለምን? ምንጫቸውን አይናገሩም። ወይ እግዚአብሔር ነው አይሉም፣ ወይ ከሌ ነው አይሉም። እነሱ ምንጭ እንደሆኑና ለጋሽ እንደሆኑ አይደለም፣ መኖሪያቸውን መተዳደሪያቸውን። ከእርዳታው በኋላ ነው ያማረባቸው። ከእርዳታው በኋላ ነው ሰክሰስፉል የሆኑት። አንዳንድ ጊዜ እኛ እየሰራን ብዙ እጅ ያጥረናል። ሳይሰሩ ካሜራማን አላቸው፣ ሎየር አላቸው፣ ቦዲጋርድ አላቸው። እኔ አፎርድ ማድረግ አይችልም። አንዳንዴ ቦዲጋርድ ራሱ አፎርድ ማድረግ አልችልም። ቦዲጋርድ የምከፍልበትን ለድሃ ብሰጥ ይሻለኛል። ስለዚህ አላቸው፣ በቦዲጋርድ ይንቀሳቀሳሉ። በካሜራማን ኤዲተር አላቸው፣ ካሜራማን አላቸው እየከፈሉ። ስንት ነው ደሞዙ ሲባል 20 ሺህ ነው ደሞዙ በወር የካሜራማኑ። ምንድን ነው ሲባል በቃ እስከዚህ ድረስ እንትን ናቸው። ግን ምንጫቸውን አይናገሩም፣ መናገር አይፈልጉም። ለምን? ምንጫቸው እንደውም አንተ ነገ ይጠይቀናል ከሚል ስድብ ያመጡባል። አንተን እንደ ሌባ ያስቆጥሩባል። አንተን ያሰድበዋል። በቃ እንድትሸሽ ማለት እንድትጠፋ ከዚህ ላይ። ስለዚህ ያ ነው እኔ ለሰው ሁሉ እንደ ሀሳብ ልተው የመጨረሻ ንግግሬ። እንደ ኢትዮጵያዊ፣ እንደ አንድ ዜጋ፣ እንደ ወንድማችሁ የኔ ጥፋት ስተቴ ምኑ ጋር ነው? መርዳቴ ነው ስተቴ? ገንዘብ መስጠቴ ነው ስተቴ? እንደ ሌባ መቆጠረው? እንደ ወንጀለኛ መቆጠረው? ቢያንስ አንድ ሰው እንኳ ቢሆን ውሃ ጠጥቻለሁ። አንድ ሰው እንኳ ቢሆን መንገድ ላይ ያለ ሰው ቤት ሰርቼ ሰጥቻለሁ። አንድ ሰው እንኳ ቢሆን አሳክሜያለሁ። አንድ ሰው እንኳ ቢሆን እኔ አመስግኑኝ አይደለም፣ ቢያንስ ስድቡን ለምን አትተው?
ለምን እንደዚህ በጣም ቤተሰብ ድረስ ሄዳችሁ አታክ ታደርጋላችሁ? እኔ በዛ ደረጃ አልመልስላችሁ። የኔ ስህተት ምንድነው? ወረቀት ማሰራቴ ለእህቶች አንዳንዱ ሬሳ ነው የሚሰበስበው፣ ወረቀት አሰራላችሁ። የሞተ ሰው ነው የሚሰበስበው። ሙቱና ልሰብስባችሁ የሚል ነው ያለው። እኔ ሙቱና ልሰብስብ አይደለም ያልኳቸው። በህይወት እያላችሁ የእንጀራ የተበላሸባችሁን ነገር ላስተካክልላችሁ ነው እንጂ ያልኩት ሬሳችሁን ልሰብስብ አላልኩ። ግን ምሰደበው እኔ ነኝ። ወረቀት ስላሰራው ምሰደበው እኔ ነኝ። ሬሳችሁን ልሰብስብ ብል ጀግና ይሉኛል። ገና ለገና እድር ቤት ልክፈት፣ ኢንተርናሽናል እድር ቤት የሚከፍቱ አሉ። እኔ ምን ቴዲ ከዚህ በላይ እዚህ ሶሻል ሚዲያ ላይ ቁጭ ብዬ እኔ ክብሬን ማዋረዴ በዚህ ደረጃ መሰደቤ ካወከኝ ቀን ጀምሮ እኔ ሁሌ ነው መሰደቡ። ሁሌ ማለት ነው። ሁሌ ሌባ አጋልጠናል፣ ፍራውን ሌባ። የት ጋር ነው የሰረኩት? እዚህ ጋር ይኸው ሰርቃል፣ ከከሌ ሰርቃል ተብሎ ከመጣ ኦኬ፣ በማስረጃ የሚያቀርብ ከሆነ ልክ ነው፣ እውነታቸውን ነው ላሉ። ይማንን የዘረፍኩት? ከኢትዮጵያ ዘርፈን የወጣው የኢትዮጵያ መንግስት አለ ያቅርብ። ባንክ ዘርፈው ነው። የትኛው ባንክ ነው? ብሔራዊ ባንክ ነው? አዋሽ ባንክ ነው? ዳሽን ባንክ ነው? አቢሲኒያ ነው? እኔ ያለው የነበሩ እነሱ ናቸው። ማን የተዘረፉ ያቀርቡ። እኔ እንደውም ተወስዶብኝ የወጣው ነኝ። ንብረቴ ተወስዶብኝ፣ ገንዘቤ ተወስዶብኝ ከሀገሬ ጥዬ የወጣው ሰው ነኝ። እንኳን ልወስድ 5 ሳንቲም ልወስድ ቀርቶ ብዙ ነገር ሰማለሁ፣ ግን በዚህ ደረጃ ተናግሬ አላውቅም። በጣም ብዙ ነገር ሰማለሁ፣ ብዙ ነገር ሰባል ነበር። ማን ነው ከሚሰራበት ላይ አንስቶ የሚሰጥ? አይሰጥም። ሰው የተሰጠውን እንኳን እየቆረጠ ነው የሚሰጠው፣ እንኳን ከሚሰራበት አንስቶ ሊሰጥ። ግን ስድብ በደንብ ተሰድቤያለሁ። እንደ ሌባ ታይቻለሁ። ሰው ገሎ ነው የወጣው፣ ደፍሮ ነው የወጣው፣ እንደዚህ ብሎ ነው የወጣው፣ እንደዚህ አድርጎ ነው የወጣው ከኢትዮጵያ። ኢትዮጵያ መሄድ አይችልም። እንደዚህ ዱባይ መሄድ ሳልፈልግ ነው፣ ወረቀት የለውም። ከኢትዮጵያ ከአሜሪካ መውጣት አልችልም። ዱባይ መሄድ ሳልፈልግ ነው የሄድኩት። ሄዲ ወረቀት የለውም ስባል ትንሽ እንኳን ሄጄ ስራ ላይ ነኝ እዚህ ሄጄ እስቲ ወረቀት የለውም ወጣው። እንደውም ትራምፕ በሚከለክልበት ጊዜ ገብቼ ወጣው። ሸውዶ ነው የወጣው አሉ። አይጥ አይደለሁ ወይ ደግሞ ዝንብ አይደለሁ እኔ ኢሚግሬሽን የሸውጄ የምወጣው። ይቀየራልም ሊሉ ይችላሉ። ሸውዶ ነው የወጣው እንጂ እንዴት ይወጣል ወረቀት ሳይኖረው ተባልኩ። ወጣው መጣው። እሺ አይጦኝም ልውጣ ጉንዳንም ሆኜ ልውጣ አሉ። በቃ ከዚህ በኋላ እኔ ስነካ የሚያማቸው ሰዎች ስላሉ በዚህ ደረጃ ደግሞ መሰደብና መነገር ስለሌለበት ቴዲ እኔ አሁንም አንተ በምትፈልገኝ ጊዜ እኔ ማስረጃዎቹን አሁን አንድ ልኬልሃለሁ። $9500 ከራሴ አካውንት ነው፣ ፈርስት ፕሪሚየም ባንክ ከሚል ከራሴ አካውንት አሜሪካ ውስጥ ለሚኖር ግለሰብ ልኬለት እሱ ወደዛ ልኳል። ያ ገንዘብ ስንት ብር ነው? ምታው ወደ 1,200,000 ወይ 300,000 አካባቢ ነው በኢትዮጵያ ሲመታ። $9,000 ግን ምን ያደርግልሃል ካልከኝ ብዙ ነገር ያደርግልኛል። ብዙ ነገር እሰራበታለሁ። ግን የሚሰድብ አካል ያንተን ፎቶ ለጥፎ እየሰደበ አንድ ነገር ፓርቲሲፔት አያደርግ። አንድ ነገር አንድ እንትና ሰውስ አንተን ነው የሚሰድበ አብሮ ሆኖ። አይ ፍራውል ቢያንስ አንድ ሰው ውሃ ጠጥቷል። አንድ ሰው ቢያንስ እንደ ግለሰብ አንድ ሰው ኢትዮጵያዊ ወንድማችን ነው አጠጥቷል አይልህ። ስለዚህ በዚህ ደረጃ ስለሆነ ብዙ ሰው እየተከፋ ብዙ ሰው እያዘነ ስለሆነ እኔ ቦታ አይደለም፣ አይመጥነኝም። 4 ነጥብ የምነግረው አይመጥነኝም። እዚህ ቲክታክ ላይ መቀመጥም ማውራትም አልፈልግም። በጣም ሰውን ስለማከብር እግዚአብሔርን ስለሚፈራ በእግዚአብሔር አምሳል የተፈጠረውን ሰው ስለምወድና ስለማከብር እንጂ በዚህ ደረጃ እየተሰደብኩ በዚህ ደረጃ ስራዬ ቦታ ላይ አታክ ለማድረግ ሰው እየተላከ በዚህ ደረጃ ክስ ለዳኝ እኔን ለመክሰስ $2,000-3,000 ከሚያወጡ ቴዲ ድሃ ቢረዱ ይሻላል። እኔን ለመክሰስ $3,000 እና $4,000 ከሚያወጡ እንትን ማድረግ ይቻላል። ቲክታክን እንኳን ባን ለማስደረግ በኢሜል ብዙ ነገር ያደርጋሉ፣ ይልካሉ። እንደዚህ ነው ምናምን እያሉ እኔ በቲክታክ ላይ አልተዳደርበትም፣ ጌም አልጫወትበትም፣ ገንዘብ ጀነሬት አላደረግበትም። ምንም ነገር ለመጥቀም ነው እንጂ የመጣውን ለመጠቀም አይደለም። የምጠቀመው ምንድን ነው? ሰዎች ምክረ ሀሳብ ሲናገሩ፣ የእግዚአብሔርን ቃል ሲናገሩ ከሰዎች ጋር እንዲህ መግባባቴ ጥሩ ሰዎች በማግኘቴ ይጠቀማሉ። ያ የኔ መጠቀሚያ ነው፣ እጠቀምበታለሁ። ግን ገንዘብ ምንም 5 ሳንቲም ጀነሬት አላደርግ፣ ከዚህ ምንም ነገር ሜክ አላደርግ። በዚህ ደረጃ ግን አታክ መደረግ ምንድን ከዚህ በላይ ሊገሉ ነው እንጂ ሌላም ነገር የለም። ስለዚህ እኔ አግዳሚ ወንበር ላይ መጥቼ ተቀምጬ ለቅሶ ቤት ውስጥ ስንጫጫ አልውልም። ከዚህ በኋላ ለቅሶ መስማት ሰልችቶኛል። አግዳሚ ወንበር፣ ለቅሶ ቤት
ማንም እየተነሳ ና ተጠየቅ ና እንደዚህ ተባል ማለት አለ። እኔ ክብር ያለኝ ሰው እግዚአብሔር በአምሳሉ የፈጠረኝ ራሴን ቤተሰቦቼን የማከብር ሰው ነኝ። ስለዚህ በዚህ ደረጃ እዚህ ቦታ ላይ መጥቼ ከሚያለቅሱት ጋር ሳለቅስ አልሆንም። የጠቀምኩ መስሎኝ ነው የነበርኩት፣ ያገዝኩ መስሎኝ ነው የነበርኩት። ልሰደብ፣ ለቅሶ ልሰማ፣ ጥቁር እየተለበሰ በእኔ ላይ ሊለቀስብኝ ቀንና ሌሊት አይደለም። አይ ዶንት ኢቭን ኬር ማንም ሰው ስለኔ ቢያወራ መጥቶ እስካልነካኝ ድረስ። ብዙ ነገር ሞክረዋል ስላልቻሉ። ከዚህ በላይ ምን መባል ትፈልጋለህ? ሌባ ሰው ገሏል፣ የሰው ደም አለበት ምናምን እየተባልኩ ያን ሁሉ እየተባልኩ በጣም ነው ርቴት የሚያደርገው ሰው። ግን እግዚአብሔር በተቃራኒው በጣም እኔን ብለስ እያደረገ ስለመጣ ኦኬ ብዬ ነው ኢግኖር ማድረገው። ስለዚህ ይህንን ነው የምለው። በጣም አመሰግናለሁ። በጣም ወዳችኋለሁ። በንግግር ያዘናችሁ ሰዎች ካላችሁ ደግሞ ሪሊ ሶሪ፣ አመሰግናለሁ። ከዚህ በኋላ ግን ቲክታክ ላይ አምዳን ቴዲዬ ስትፈልገኝ ስልክ ያለ ደውልልኝ። ያን እንግዲህ ክብራትና ክብራን ሁሉንም ነገር እንደሰማችሁት ነው። እዚህ ስቴጅ ላይ ያልወጣችሁ ብትኖሩ ልጠይቁ የምችሉትን ጥያቄ ካለ እናንተው እዛው ቤት ከፍታችሁ ታብላላላችሁ። በተቻለ መጠን ግን ፍራኦል በተቻለ መጠን ካመናችሁበት እና የተቸገሩትን ይረዳል ብላችሁ አሁን አንድ ለሁላችንም ግራ የሚገባ ነገር ለፍራኦል ገንዘብ ሰጥታችሁት እርዳ ያላችሁ ሰዎች በዚህ አጋጣሚ ትራንስፈር አድርጌለታለሁ እንዲረዳ እንዲ የምትሉ ሰዎች ካላችሁ አንድ ነገር ነው። ይሄ በሌለበት ሁኔታ ላይ እርዳታ ገንዘብ ሰብስበው ኪሳቸው ከሚከቱ እኩል ረጂዎችን ማሳደድ እኔ አልገባኝም። እኔ አሁን በቀጣይ ማሳደደው እርዳታ ሰብሳቢዎችን ነው። እርዳታ ሰብሳቢ በተደጋጋሚ እንደነገርኩ አብረን እነዚህን ሰዎች እናሳዳለን። ፍራኦል ጋር ጥያቄ ያላችሁ ሰዎች ይሄን ያህል ገንዘብ ሰጥቼዋለሁ፣ ይሄን ያህል ገንዘብ አጭበርብሮኛል፣ እንዲህ አድርጎኛል የምትሉ ሰዎች ካላችሁ አስተማማኝ የሆነ ኤቪደንስ ያለንበት ሀገር በማስረጃ ነው። ዝም ብለን አይደለም። ሰው ስትከሱ ማስረጃ ያስፈልጋል አይደለም? ማስረጃ ስታቀርቡ አንደኛ የእናንተንም ስልጡንነት ያሳያል፣ የእናንተንም አእምሮ እንዳላችሁ ማሳያ ነው። እና አንድ ሰው ያለ ማስረጃ መክሰስ ነውር ነው። ስለዚህ ከፍራኦል ጋር የተያዘ ነገር ማስረጃ ያላችሁ ሰዎች ያንን ኦርጋናይዝድ አድርጋችሁ ዝም ብሎ አሉባልታ ምናምን አይደለም። ይሄ ከሆነ ኦኬ፣ ካልሆነ ግን እንዲህ ያሉ ሰዎች ከሶሻል ሚዲያ ላይ መራቃቸው፣ ጋጦጦች እየፈነጩ ተሳዳቢዎች እየፈነጩ ሰዎችን የሚረዱ ሰዎች እያዘኑ መራቃቸው ተገቢ አይመስለኝም። ለእናንተ ሳይሆን እርዳታ ለሚሹ ሰዎች ያስፈልጋሉ ብዬ ስለማሰብና ከፊራ ጋር ምናልባት ትንሽ ይረጋጋና ወደፊት ከሶሻል ሚዲያ እንዳይርቅ ሁላችንም ተሰብስበን እርዳታ ለሚያስፈልጋቸው ትክክለኛ ሰዎች በአግባቡ ገንዘቡ እንዲደርስ ያን ከሚሰሩ ሰዎች ጋር እንዲሰራ ለማድረግ ሙከራ እናደርጋለን። እንግዲህ የመጨረሻው ግን ፊራን እናመሰግናለን። ፊራ ስለመጣ ከልብ አመሰግናለሁ። እግዚአብሔር ከክፉ ይጠብቅ። ጤና ይስጥልኝ። አመሰግናለሁ ቴዲ። ቴንክ ዩ። መልካም ምሽት ለሁላችሁ። ምናልባት ይሄ ጉዳይ አሁን ፊታችንን ማዞር ያለብን እነዚህ እርዳታ የሚሰበሰቡ ሰዎች ጋር ነው መሆን ያለበት። ስም ዝርዝራችሁ እዚህ ውስጥ አለ። አማራነት አያድንህም፣ ኦሮሞነት አያድንህም፣ ቴዲ ቤት ትግራዋይነት አያድንህም፣ ፕሮቴስታንት አያድንህም፣ ኦርቶዶክስነት፣ ፌዛርሚ፣ ፍቅር ሲዝም፣ ሐዋርያት ጥሩልኝ ሃይማኖት ማንም አባቱ አያድንህም። በቃ እኔ ቤት ከከፈትኩኝ እዚህ ቻለው ንጽህነት ብቻና ሐቀኝነት ብቻ ነው የሚያድንህ። ምክንያቱም አድማጭ ተመልካች ይታዘበኛል። ከተዝረከረኩኝ ከተልፈሰፈስኩኝ ምናምን እኔ አንዳንዴ እኮ የአቋም እኮ መዳከም ሳሳይ እኮ ምን ሆነሃል ይሉኛል አድማጭ ተመልካቾች እኮ እናንተ ናችሁ የምትወጉኝ እኮ። ጋጠወጥ ሰበሰብክ፣ ጩኸትህ በዛ ምናምን እዚሁ ወይም የሆነ ቦታ ላይ ጉድህ ይፈላል። አሁን መናገር አልችልም። ጥያቄው ግን የመጀመሪያው ነገር አካውንታንቶች ታስፈልጉናላችሁ። አካውንታንት ሲባል ደግሞ ድርጅትን ለማስተዋወቅ ነው አሉ። እዚህ አንዳንዶቻችሁ አካውንታንት ሲባል ድርጅቱ ለማስተዋወቅ ይመጣል። ቁም ነገር አካውንታንቶችን እንይዛለን። በጎን በኩል የወር ገቢ ይሰላል። ከቤተሰብ የወረስከው ውርስ ካለ ይታያል። ማይ ፍሬንድ
የገቢ ምንጭ ካልኩሌት ይደረጋል። መኪና የገዛኸው እንዴት ነው? ቤት የሰራኸው እንዴት ነው? ስራ የለህም። እሺ በምንድን ነው የምትኖረው? ምክንያቱም ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። ያስማማል አይደለም? ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። ይህ ምን አገባ? በደንብ ነው የሚያገባኝ። እኔ ያላገባኝ ማን አባቱ ያገባዋል? እኔ ያገባኛል። ማያገባኝ ጉዳይ ቤታችሁ ውስጥ የምታደርጉት ነገር ብቻ ነው። ማያገባኝ ጉዳይ ቤታችሁ ውስጥ የምታደርጉት ጉዳይ ነው ብቻ ነው። አንዴ ከቤት ውጭ ያደረጋችሁት ነገር ሁሉ ፐብሊክ እስከሆነ ድረስ ያገባናል። እንደዚህ የሚባል ነገር የለም። ምስኪኖችን ሰገጤዎችን አሸማቃቸው አንተ እያየህ ገባበት። ስለዚህ በዚህ አውድ ነው የምናወራው። እርዳታ መሰበስብ ተገደህ መምጣት አለብህ። እኔ ሁሉንም ነገር ልሰራ አልችልም። ሌሎችም ደግሞ ይህን ነገር ትሰራላችሁ ብዬ አስባለሁ። ቤት ከፍታችኋል። ዮኒ በሚቀጥለው ቤት ይከፍታል። ዮኒ ጋር እንሰበሰብና አንድ በአንድ እነዚህ ሰዎች መጣራት አለባቸው። አይመስላችሁ? መጠየቅ አለባቸው። እስኪ ስም ጻፉልኝ። መጠራት አለባቸው፣ መጠየቅ አለባቸው የምትሏቸው ሰዎች ስም ጻፉልኝ እስኪ። እነዚያው ምጽፏቸው ሁሉ የተመዘገቡ ናቸው። በእርዳታ የሚታወቁ ሰዎች እርዳታ በመሰብሰብ